መጥፎ ቢሆን ወንጀለኛ ቢሆን ጨፍጫፊ ቢሆን ገዳይ ቢሆን አፄ ምኒልክ እንዴት ሞቶ 7 ዓመት ይገዛል? እንዴት? አየ ስትራቴጂው፣ አሰራሩ፣ ምኑ የአፄ ምኒልክ ትክክለኛ ስለነበረ ህዝቡ አልተረበሸም። ህዝቡ ግራ አልገባው። ህዝቡ በሰላም በፍቅር ይኖር ነበር። ስለዚህ እንደዚህ አይነት አፄ ምኒልክ ያልተመሰገነ ማን አባል ይመሰገን ነው? ያፈናቀለው ነው የሚመሰገነው? ህዝብን የጨፈጨፈው ነው የሚመሰገነው? የሰው ልጅ በዘሩ እየተመረጠ የሚታረደው ነው የሚመሰገነው? በሃይማኖቱ እየተመረጠ የሚታረደው ነው? ገዳም እየገቡ አይደል እንዴ? ገዳም ውስጥ እንትን አለ አማራ ዋሻ አለው ፋኖ ነው እያላችሁ የምትገሏቸው ቄሶቹ መነኮሳቱ እቺ ዓለም በቃኝ ብለው የገቡትን መነኮሳት አይደል እንዴ የምታርዱት? የነሱም ማይጮ ይመስላል እንዴ? አካክ ይሄ ማንነት ነው አማራ ያለውና የአማራ ማንነት መደማመጥ ላይ እንዳይደማመጥ በጥቅም የተገዙ የተወሰኑ የአማራ ልጆች አሉ። እነ ምሬ ወዳጆን ጨምሮ ማለት ነው። ይቅርታ ምሬ ወዳጆ አልኩኝ። ይሄ አሁን እንትን የሰጠው ምሬ ወዳጆ ጀግና ነው። ማን ነው ይሄ? እጁን የሰጠው አብሮ ሆኖ ሲሰልል ነበር እዛ ቁጭ ብሎ። እጁን የሰጠው ማን ነው? ስሙ ጠፋኝ። እኔ ዝምባም ጠላት ስሙ አያዝልኝም። ሌቦች ማን ነው ስሙ? ሁለት አብረው እንትን ሲያደርጉ የነበሩት ማን ነው? ፍቅሩ አንደኛው ማስረሻ ሰጠ። ፍቅሩና ማስረሻ ሰጠ እዛው ሆነው እነ ዘመነ ካሴን ምን ያርጓቸው? ይሰልሏቸው ነበር። እዛው ሆኖ ገንዘብ እየተቀበሉ ይሰልሏቸው ነበር። እነ ዘመነ ይህንን ሲያውቁ በግንባራቸው ሊለቁባቸው ሲሉ ነው አመልጠው ወደዚህ ድርድር ውስጥ የገቡት። ይህ ነው ሁሉም አማራ ያውቃል፣ ወጥቶ ስለማይናገር ነው እንጂ በሁለት ቢላ የሚበላ አውሬ ሆዳ አለ። ስለዚህ አሁን ደግሞ ከትግራይ ጥምዶ ጋር ይሰራሉ ጠላቶች ናቸው ለምትሉ እንደ የአማራ ፖለቲከኞችን ህፃን አድርገህ ነው እንዴ የምታየው? ህፃን አድርገህ ነው የምታየው እንዴ? ትላንት እኮ ዶክተር አብይ ከእንትና እረስታችሁን ነው። ምናልባት ሾርት ሚሞሪ ስለሆናችሁ ነው። ቀለበት አድርጎ እኮ ከኢሳያስ አፈወርቂ ጋር አብሮ ሲሰራ ነበር እኮ ዶክተር አብይ። ረስታችሁት ነው እንዴ? አብሮ ሲሰራ አብሮ ብዙ ነገር ሲያደርግ የነበረ አሁን ጠላት ሆነዋል። ፖለቲካ ዘላለማዊ ምን የለም፣ ጠላት አይደለም፣ ዘላለማዊ ወዳጅ አይደለም። ለጥቅም አብረህ ትሆናለህ። ስለዚህ አማራ ልጆች በእውቀት ማነስ ነው ከትግራይ እንትኖች ጋር እንደሆኑት ባለማወቅ ነው፣ ሳያውቁ ነው። የነሱን አስተሳሰብ ሳይረዱት ቀርተው ነው። ባልስማማም ባይጥመኝም ቅር እያለ ለምጣዷ ስትባል አይጧ ትለፍ ነው ጭቦቴው እንዴ። በአሁን ሰዓት እኮ በጦርነት የተጎዳው የአማራና የትግራይ ክልል ነው። ዱቄት የሆነው ሰው እየገባ አይመስለኝም። ትግራይ መሳሪያ አላት። ትግራይ ብዙ ቦታ መንቀሳቀስ የምትችልበት ከሱዳንም ከምንም ማምጣት የምችለው ነገር አላት። የአማራ ልጆችም አለ። በዚህ ነገር ጥምረት አድርገው ከኤርትራ ጋር አድርገው ቢሰሩ እንዴት ነው ውጤታማ የማይሆኑት? እንዴት አማራን ለማስፈጀት ግን ከማንም ጋር አትሁን፣ ብቻህን ሆነ ተወቀጥ፣ በክላሽ ብቻ ታገል የሚል ሌባ ወመኔዎች አሉ። ዝም ብዬ ሳዳምጥ ነበር እኔ እንዳልገባው ሆኜ። የፖለቲካ ቋሚ ጠላት ቋሚ ወዳጅ የለም። በጥቅም ደረጃ ነው የምትሄደው። በጥቅም ደረጃ ጥቅምን እስካስከበረልህ ትሄዳለህ። ምን የእንትን ሜኪሻ እንዴ የትግራይ ልጆች ጉዳታቸውን አይተዋል። ከአማራ ሕዝብ ጋር የነበረው ቁርሾ አስፈላጊ አልነበረም። ህወሓት ያመጣቸው ነው። ያንን ነገር አንደርስታንድ አድርገዋል። አማራውም ደግሞ በተጠንቀቅ ነው የሚጠብቀው። በዛ ጉዳይ ላይ ሲሆን ሁለቱንም እየፈጀ ያለ ነገር አለ ነው እየተነጋገርን ያለ ነው። የለም ወይስ አለ? ወደድንም ጠላንም የትግራይ 1.5 ጀነሬሽን ጠፍቷል። 1.5 ሚሊዮን የትግራይ ህዝብ ጠፍቷል። በታሪካችን ሰምተን ማናውቀው ይሄ በቁጭት ያለ ህዝብ፣ አቅም ያለው ህዝብ፣ መሳሪያ ያለው ህዝብ፣
ከሱ ጋር ተደራጅቶ የጋራ ጠላትን መከላከል ትክክለኛ ስትራቴጂ ነው። እኔን ከጠየቀኝ እኔ ህወሓትን እንዴት አድርጌ እንደተቃወምኩ ታውቃላችሁ። ለአማራ ወንድምናት ከኤርትራ ጋር መንግስት እሰየው ብሎ ወደ ሰላም ከመጣ ዛስፋ ካልሆነ ግን እንደ አማራጭ የምነግርህ እንደ ሚሊተሪ ባክግራውንድ የምነግርህ ለሚታይ እንዳለኝ የፖለቲካ ትንሽ አቅም የምነግርህ ከኤርትራ ጋር ከትግራይ ጋር አማራ እንደሆነ ከሰራ እንዲሁም ደቡብን ከጨመርክ የአዲስ አበባ ልጅን ኢንክሉድ ካረክ ዩ ቴክ ኦቨር። ምንም ጥያቄ የለው። ምንም ጥያቄ የለው። ጥያቄ የሌለው ጉዳይ እንደሆነ እንድታውቀው። ከኤርትራ ጋር እነሱ ሲወዱ ወዳጅ፣ እነሱ ሲጠሉ ጠላት። የሀገር ባንዳ ትባላል። ባንዳ አይደለም ሲበነብን ይኑር። who cares? እውነቱን ነው ማድረግ ያለበት። ኢሳያስ አፈወርቂ በፍቅር በአሰብ ጉዳይ ምንም ችግር የለበትም። I guarantee you ኢሳያስን በጉልበት ግን መንካት አትችልም። ሞክር። እውነቴን ነው የምልህ፣ ሞክር። አሁንም በትግራይና በአማራ ጠብል እንዲፈጠር የምትፈልጉ ሰዎች ተው። እንደኔ እንደ ቤተልሔም ዳኛቸው ህወሓትን የተቃወመ ማንነት ያለው ማንንም አታመጡ። ቤተልሔም ለጥቅም ብላ የመጣች ሰው አይደለችም። እግዚአብሔር ምስክሬ በሚያውቀው ታለንት እያላት ችሎታ እያላት የፈለገ አንዳንድ ያናደዋት ያልሆነ ነገር ብትልም በአማራ ጉዳይ ድሮ ነው ማቃት። እኛ በምንጮህበት ጊዜ ነው ቤተልሔም ዳኛቸው የነበረችው። ስሜታዊ የሆነች አንዳንዴ ወደ ጎት ትገባለች እንጂ ባይነኳት በደንብ ፖለቲካ ገብቷታል። በደንብ ነው የምነግራችሁ። ሌሎቻችሁም እየገባችሁ ሂዱ። አፋብን ለአማራው ይጠቅመዋል እንጂ አይጎዳውም። በወልቃይት በራያ ጉዳይ ጠይቀዋል። አብረው ነው የሚኖረው። የወልቃይትን ህዝብ የራያን ህዝብ ይኸው አማራም አለው ትግራይም አለው አብሮ የኖረ ህዝብ ነው። ምንም ልታደርገው አትችልም። አብረህ ትኖራለህ፣ አብረህ ትሰራለህ፣ አብረህ ትሰራለህ። ኤርትራ እግዚአብሔር ምስክሬ፣ የኤርትራ ህዝብ ጋራንቲ ዩ በፍቅር መጥተህ ሀሳብን መስራት ትችላለህ። ደግሜ እነግርሃለሁ፣ ደሙን በሙሉ መስዋዕት ያደርጋል። የኤርትራ ህዝብ አሰብን በጉልበት አትወስድም። ሞክር። ዓለምን አሽቀንጥራ የጣለች ማንነት አላት ከነድህነቷ ኤርትራ። ዓለምን ባናት ተተከል ብላለች። ዓለምን ነው የምልህ፣ አሜሪካን ነው የምልህ፣ አውሮፓን ነው የምልህ። ሞክረኝ ነው ያለችው። ልብ ያለው ህዝብ አላት ኤርትራ። ድህነት አለ፣ ድህነቷ እንዳለ ነው። በድህነቷ ግን በማንነት አልተደራደረችም። አሽቃብጣ እኮ ህዝቧን በልታ እኮ መኖር ትችላለች እኮ። ግን ፕሪንሲፕል የሚባል አለ። በማንነቷ ማንም አይወስድም። የኤርትራ መሬት እናቴ ወለደችው አይወስድም፣ ማንም አይወስድም ነው ማለት። ብቃት አላቸው። እውነቱን እውነት ነው። አሁንም እያለን ያለ ነው ምንድን ነው? ሰሜናዊው እንዲሁም ደቡቡ እንዲሁም ኦሮሞ ይሄው እነ ጀዋር ወጥተው እያለቀሱ ነው። እነ እስቄል ጋቢሳ ሌሎችንም አውጥተህ ጠይቅ። የኦሮሞ ልጆች በደላቸውን እየተናገሩ ነው። በማንም ካድሬና ቆሻሻ መሰማት እያጠራቸው ነው እንጂ ለህዝባቸው ሳይታገሉ ቀርተው አይደለም። እነ ጀዋርንም ብታመጣ ፖለቲካ ነው። ቋሚ ጠላት የለህም። ተስማምተህ ከሰራ ውጤት ይዘህ ትመጣለህ። ተስማማ ነው የምልህ። አሁንም የአማራ ልጆች እውነቴን ነው፣ የአማራ መሬት ላይ ያሉትን እኔ ቲክታክ ላይ መጥቼ ልንገራችሁ እያለን ነው። ቋሚ ጠላት የለም ፖለቲካ ላይ እና የአማራ ልጆች አፋብን ብላችሁ የጀመራችሁት ነገር በጥንቃቄ ተጓዙበት። ጥሩ ነገር ነው። ውጤት ታመጣላችሁ 100%። ከኤርትራ ጋር የሚደረገው የፍቅር ወዳጅነት እጅግ ደስ የሚል ነው። አሁን በማየው ሁኔታ የቴዲ አፍሮ ነገር በጣም ዙሩ እየከረረ ነው። የቴዲ አፍሮን ጉዳይ እያንዳንዱ በአይነ ቁራኛ ማየት አለበት። እያንዳንዱ በአይነ ቁራኛ ማየት አለበት። ፓስተሮቹ ተሰብስበው ሊበሉት ነው።
ጸሎትም መተትም ሊያስደርጉበት ይችላሉ። ሊበሉት ቋምጠዋል። እነዚህ ሌቦች ለመስበኪያ እያሉ የሚዘርፉት መሬት ቀላል እንዳይመስል አዲስ አበባ ላይ የአዲስ አበባ ሕዝብ እየተፈናቀለ ነው። በሙሉ የዘረፉት በሙሉ ብታያቸው የደቡብ ልጆች ናቸው ሲዘርፉ የሚውሉት የአዲስ አበባ መሬት በቸርች ሂሳብ ቸርች እናቋቁማለን እያሉ ሙልጭ አድርገው የበሉት እነሱ ናቸው። በሲስተም አድርገው ፓስተር ነን እያሉ ሙልጭ አድርገው የአዲስ አበባ ሕዝብ ደም ያለቅሳል። ስለዚህ በዚህ ነገር ላይ በደንብ አድርጋችሁ ኢትዮጵያውያን ብትሰሩበት መልካም ነው። እኛ ወደ ፖለቲካው ከተመለስኩ የሚመልሰኝ የለም። ቴዲን ነካ ማለት ወደ ፖለቲካ ገባለሁ ሙሉ በሙሉ አንጫጫለሁ። ሙሉ በሙሉ የፈለገው ነገር ይቀራል። በምንፈልገው አቅም እንሄዳለን። በምንፈልገው ቴዲ አፍሮ የትግራይ ልብን ነክቷል። ቴዲ አፍሮ የትግራይ ልጆች ወጥተው ያንን ነገር በደንብ አድርገው ሲሰሙ ሳይ ልባቸው ውስጥ ገብተዋል። ቴዲ አፍሮ የተደረገበትን ሲሰሙ በዛ ሰዓት እንግዲህ ኢህአዴግ 3 ዓመት አስሮታል ከዛ በላይ። በዚህኛው ግን ለጦርነት አብረሃ ጨብጭብ ሲባል ቴዲ አፍሮ ነው አላጨበጭም አልገባም ብሎ ቴዲ አፍሮ ምንድን ነው ያደረገው? ከዛ ነገር ነው የወጣው። ነው አልገባም አይመለከተኝም፣ ቴዲ አፍሮ አይመለከተኝም ነው ያለው። በዛ ነው የተጠመደው የመጀመሪያው። ስለዚህ ይሄን ሳያውቁ የትግራይ ልጆች ቴዲ ላይ መጀመሪያ ምን ብለውበት ነበረ? ተቀይመው ነበር። እውነቱን ሲሰሙ ግን የትግራይ ልጆች ቴዲን በደንብ ማዳመጥ ጀመሩ። አያቸው የድሮውን የሎዛን እያወጡ መፖሰት ጀመሩ። ከቆመው ቴዲ የሞተው አጫሉ ይበልጣል ምናምን የሚል ቪዲዮ ሰርታለች ከዚህ በፊት። እሷ የፖለቲካ እውቀት የላትም፣ ስሜት ነው የምታወራው። ስሜትና ፖለቲካ በጣም ይለያያል። ፖለቲካ በስትራቴጂ የምትንቀሳቀስበት ነው። እኛ በስትራቴጂ ተንቀሳቅሰን ህወሓትን ጥለናል። ወዘር ዩ ላይክ ሮና ግን ስንጥል የተሻለ ነገር አሻሽለን አልነበረም። እኔ መጀመሪያ ቪዲዮ ሰርቻለሁ፣ ተው ቶሎ አናመስግን ብያለሁ። ህዝቡ ግን ወረረኝ። አረ ይችላል አብይ አሉት ምናምን በዘፈን አዋከቡንና ልንናገር እንኳን አልፈለግንም። ዮኒ ቬጋስ ነው ኤልኤ ላይ እግዚአብሔር ምስክር፣ ይኸው የምታዩት ነው። ዮኒ ቬጋስም ቃል ሊሰጥ ዮኒ እባክተው ፕሊዝ፣ እኔ ጓደኛዬ ነህ፣ በጣም ነው የምወድ፣ በጣም ነው የማከብር። ለእኔ ስትል ይህን ድምፅ ግን በቃ ዝም በል አንተ በእናትህ፣ ለእኔ ስትል ለጓደኛዬ የከፈልኩት መስዋዕትነት ነው። በቃ እንየው እስቲ ይኸው ሁላ ህዝብ ደስ ብሎታል፣ እንየው። እኔ ግን የዛ ጊዜ ገብቶኝ ነበር። እንየው በቃ ቴዲ ዮኒ ቬጋስ በጣም አድርጎ በቃ እንየው። ጥሩ ነገር ያለ ይመስለኛል። በቃ እንየው። ካልሆነ ትቃወማለህ በምትፈልግበት ጊዜ፣ ማንም ያስቆም የለም። በዛ ጊዜ ግን በፍጹም ብሎ ዮኒ ቬጋስ ነው ያስቆመኝ። ይሄን ደጋግሞ ማንም የሚያውቀው ታሪክ ነው። ልቀውጠው ነበር የለ ይላል። ግን በቃ ለጓደኛ ስትል ነው ምናልባት ፖይንት አለው ወንድምን መስማት ደግሞ ጥሩ ነው። እሺ ብዬ የዛኔ ተውኩት እንጂ አሁንም ይሄ ነገር ቴዲን ማሳደድ ከጀመራችሁ እንጀምረዋለን። ቴዲን አስረው ነው እኛ የቀወጥ ነው አዲስ አበባን። ቴዶን አስረውት ሩዋንዳ ነው ያደረግነው። በዛ ነው የተነሳ ነው ወጣን፣ ውጤት ይዘን መጣን። አሁንም ውጤት እናመጣለን። ግን ለቴዲ አፍሮ የዘፈናችሁት ሰንደቅ ዓላማው የት አለ? ባለ ሀገሮች ነን ብላችሁ ዘፍናችኋል። የኢትዮጵያ ሰንደቅ ዓላማ የቱ ጋር አረጋችሁት? የት አረጋችሁት? የኢትዮጵያን ሰንደቅ ዓላማ የት አደረጋችሁት? የት አስገባችሁት? ባለ ሀገሮች ነን ብላችሁ ዘፍናችኋል። ሰንደቅ ዓላማው የት ነው? ቀጣፊ ሌባ አስመሳይ ናችሁ እናንተ። ስለ ዘራችሁ እንጂ ስለ ሀገር ምንም የማይገባችሁ ናችሁ። ይህንን ነው ቃል በቃል የምነግርህ። መነጋገር ካለብን ኑ ቻሌንጅ አድርጉ፣ ኑ ግቡ። ሰላም ቤትሻ
እንዴት ነህ? ሰላም ነሽ? አለው ሊሆን ደህና ነህ ወይ? እንዴት ነህ? አለን። አቃጠሉን እኮ። አይ በጣም እኔ ልመለስ ነው ወደ ፖለቲካው ነበር ለብዙ ጊዜ ሃይማኖት ምናምን እያልኩ እንትንል ነበር። ልመለስ ነው። ሚስዩ በጣም ነው ሚስ ወደ ዋናው ጣቢያ ልመለስ ነው። ምንም ማድረግ ኧረ ና በማርያም ና በእናት ማለት በቃ ምንድነው አማራንና ኢትዮጵያን እኮ መደገፍ ሰው መሆን ብቻ ነው የሚጠይቀው። ባይዘው ዘረኛ መሆን አይጠበቅብንም። ሰው መሆን ብቻ ነው የሚያስፈልገን ኢትዮጵያንና አማራን ለመደገፍ እንደ እውነቱ ከሆነ ማለት ነው። እና አንተ ደግሞ እንደ እውነቱ ከሆነ የዚህ ትግል እኮ ቀደምት ከሚባሉ ሰዎች አንዱና ትልቁ ነህና የግድ የማይገባቸውን እነስ ሞጣ ሰገጤውን አምጥታችሁ እኮ ነው ግራ አጋባችሁን እንጂ ጥሩ ላይ ነበር። ኧረ ማና እሱ እኮ በባዶ እግሩ መንገድ ጀምሮ እኮ በቃ ጫማ አድርጎ አልመለስ ያለ ልጅ እኮ ነው። እነሱን አስገብታችሁ ነው ነገር የተበላሸው እንጂ ያላስገባ ነው። በእናትህ ሆኔ በስመ አብ እሱን የሚገላግልን እንደው እኛ ዘመድ አጠን እኮ በጣም ተቸግረናል። እንኳን እኛ ልናስገባ በእውነት እሱ አሁን ያለውን ነገር እንዴት ነው የምታየው? አሁን ያለውን እስቲ ዘግቢ። አሁን ባለው ጉዳይ ላይ የቴዲ አፍሮ ምክትል ማናጀሯ ታስራለች። በጣም ወዳጁ ደግሞ ቴዲ ተከቧል። ዛሬ ምሽት እንግዲህ በዘፈን እንትን አንልም። ዘፈን ምንም አያመጣ። ቁራ እንደዚህ ነው፣ ንስር እንደዚህ ናት እያሉ መግለጫ ሲሰጡ ቆይተው እነ ቴዲን ማሳደድ ምን ማለት ነው? የህዝቡን ስሜት ስለገለጠ እስቲ ንገርኝ አንቺ ከገባሽ። ዮኒ ምንድን ነው መሰለ፣ ያው ፍቃድ ከሆነ ያው ጠንካራ አድርጌ ነው የምናገረው። በደንብ እኔ ጣጣ የለኝም እናቱ። ምንድን ነው አብይ አህመድ ያው በዚህ ዘመን ለኢትዮጵያ የመጣባት ነቀርሳ ነው። በነገራችን ላይ ነቀርሳ ነውን በለው አይዶን ነው ምን አይነት ስያሜ ልንሰጠው የምንችለው ሰው እንደሆነ አላቅምና ምንድን ነው አለዋቂነቱ በጣም በቃ አሳፋሪ ስለሆነ በነገራችን ላይ ቴዲ በዚህ በብልጽግና ዘመን ለመጀመሪያ ጊዜ ነው በአሁኑ ሰዓት በኢትዮጵያ ዙሪያ ይሄንን ስራ የሰራውና በወያኔ ዘመን ግን በ17 መርፌ የጠቀመው ቁምጣ ብሎ እንኳን ሲመጣ ወያኔ በጣም ፖለቲካ የሚችሉ ሰዎች ስለሆኑ እንዲህ አይነት ሰው አቅሙን የህዝብ ተቀባይነቱን ምናምን ስለሚያውቁ በምንም መንገድ ያው የሆነ ሰው ገጨ ምናምን በሚል እስር ቤት ከተቱት እንጂ ፖለቲካሊ ወደ እስር ቤት አልከተቱትም፣ ሊያጠቁትም አልሄዱም። ምክንያቱም አንድ አርቲስት ማለት ከምንም ነገር በላይ ስለሆነ ማለት ነው። እንዳየው ነው ሰሞኑን ያየነው ነገር አለ። አብይ ግን ጨቅላ ስለሆነና ይሄ ጨቅላ ስል እንዴት ነው መሰለ ጨካኝ መሀይም ጨካኝና ጨቅላ ነው አብይ። ጨካኝ ነው መሀይም አላዋቂነቱ ነው። ጨካኝነቱ ደግሞ ለምንም ምህረት የሌለው ነው። ጨቅላነቱ ደግሞ በቃ ሀገር እንዴት እንደሚመራ ስለማያቅ በቃ የሚያረገውን ሁሉ የማያቅ ሰው ነው። በጣም አሳፋሪ ነው በነገራችን ላይ እያረገ ያለው ነገር እና አሁን የሆነ ከአብይ በላይ ጥያቄ ያለ የኢትዮጵያ ሕዝብ ነው። በነገራችን ላይ ከአብይ በላይ ጥያቄ ያለ ምንድን ነው? የኢትዮጵያ ሕዝብ አሁን የአዲስ አበባ ሕዝብን በለው የኢትዮጵያ ሕዝብ አሁን አብይ ምን ብሏል? ለእኔ ለሀገር ለመጣ ለአንድ ነፍሴ አልመለስም ነው ያለው። ያው ከሀገር በላይ አይደለችም ይች አንድ ነፍሴ ብሎ የእውነት ዘፈኑን ዘፍኖ ዛሬ አንድ ነፍሱን አስይዟል። ግን ቴዲ አንድ ነፍስ ብቻ አይደለም፣ ልጆች አሉት፣ ቤተሰብ አለው፣ ሚስት አለው። ገባ? እሱን የሚፈልጉ ሀገር እንደ ሀገር ደግሞ ቴዲ አይነትን ሰው የምትፈልግ ሀገር አለች። ሰው ምንድን ነው ይህ ሰው ግን በዚህ ልክ ደፍሮ ተናግሮ ግን አሁን ዛሬ ቤቱ ተከቧል። ማናጀሩ፣ ምክትል ማናጀሩ፣ ቅርብ የሆኑ ሰዎች ሁሉ ታስረዋል። በጣም ብዙ ነገር ነው እየተደረገ ያለው እና እኔ አንድ ግምት አለኝ እንደው ዮኒዬ እኔ ብልጽግናን በጣም ነው የማውቀው። ቀሽሞች ናቸው። ቀሽሞች ስለሆኑ ፖለቲካ ምናምንም ቀሽሞች ይሄ ፕሮፓጋንዳ የሴራ ምናምን እናውቃለን ይላሉ። ግን እኔ በተለይ ቀድሜ ሴራቸውን በጣም ነው የምረዳው እና አይ ቲንክ ነገ ከነገ ወዲያ ሜቢ አብይ የቴዲን የምክትል ማናጀርም ሆነ የቅርብ ሰዎች አሰርን በዚህ ወይ ምንድነው ኦዲት ስላልተደረጉ ምንድነው የሚባለው
ይሄ በሆነ በግብር በምናምን ብለው ትላንቱኑ አስረው እንግዲህ መሀይም መሆናቸውን ከምን ጋር እንደተያያዘ እንዳሰቡ እንኳን አጀንዳውን ካጧጧፉት በኋላ እኛ ቴዲን አናስርም፣ የቴዲን ሰዎች ያሰርናቸው በእንደዚህ በሙስና በምናምን ነው የሚል የሆነ ነገር ይዘው ይመጣሉ ብዬ አስባለሁ። ይሄ የብልጽግና ተራ ፖለቲካው ነው። በነገራችን ላይ ተራ የብልጽግና በጣም ተራ ፖለቲካው በጣም አደገኛ ተራ ፖለቲካው ይሄ ነው እና አይ ቲንክ ይሄን ሁሉ ካጫጫኸ በኋላ በቃ ብልጽግና ቆሻሻ መርዝ ነው እንዲህ ብለን ከሰደብነው በኋላ ነገ ይወጣና አይ እኛ ቴዲን አናስረውም፣ ግን ሌሎችን የቴዲን የቅርብ ሰዎች የያዝናቸው በሙስና ምናምን ስለያዝናቸው ነው ምናምን የሚል አጀንዳ ይዞ መጣል። ግን አብይ ድድብን ነው ምንድን ነው እንደው የሶስተኛ ክፍል ተማሪ ዛሬ የሚተነትነውን ፖለቲካ የሚሰራ መንግስት መሆኑ እኔ በጣም ያሳፍረኛል። ሊሆን አንዲት ይችን የምታክል ሀገር ኢትዮጵያ የምትባል ዛሬ የኢትዮጵያ ነገስታቶች በእንግሊዝ ሀገር ምንድነው ሬሳቸው ተጋድሞ ዓለም ስንት የሚልላቸው ሀገር እንዲህ አይነት ኢትዮጵያ የምትባል ሀገር እንዲህ አይነት ቦሎቄ የሰባተኛ ጬ ሰውዬ መሪ ሆኖ ኢትዮጵያን እንደዚህ በዚህ ልክ እንደው እንዲህ ሲያሳፍራት እንደማየት በጣም የሚያሳዝን ነገር የለምና እኔ ያው እንዳልኩ ይሄ የነ አብርሃም ኤሮ የብዙ የብልጽግና እንትን ሰዎች ይሄ አማካሪዎቹ አሉ አይደል? እንደሱ ናቸው አማካሪዎቹ። የተራ ጋንጊስታር በቃ በጣም እኛ እንዲህ አድርገን እንሸውደዋለን ህዝቡን ምናምን የሚሉ እንትን አላቸው። ግን በእርግጠኝነት ይሁን ዩዊልሲ አሁን ምናልባት ይሄንን እኔ ስለተናገርኩ እኔ በሄድኩበት ሁሉ ብልጽግና ስለሚከተል ኦኬ ነቁብን እንዲህ ብለው ሌላ አጀንዳ ካላመጡ በስተቀር ነገ የሙስና ወሬ ነው የሚያደርጉት። የነ ቴዲን ሰውና ሴትዮ ምንድነው የስራ አስፈጻሚ ያሰሩና ሌሎችንም ማለት ነው። ሌላው ዛሬ ምሽቱን ባይዘው የቴዲ ቤት ተከቦ ነበረ። ፌዴራል ቤቱ ገብቶ ነበረ። በቃ ማስፈራ ይሄ የጉልበት በጡንቻ የሚያምን በጭንቅላት ሳይሆን ይሁን በጡንቻ በመግደል በማረድ በማፈናቀል እስኪ ምን አባት አመጣለ በማለት በቃ ናዚ ቁጥር 2 እኮ ሂትለርን ያየችው እኮ ኢትዮጵያ ነች። ባይዘው በቃ አብይ ይሄ ነው። አብይ ማለት ይሄ ነው። ይሄ አይነት መንግስት ነው እና ያሳፍራል ያለው ነገር። ግን ጥሩ ነገር ምንድነው? አይ ቲንክ እስካሁን ድረስ በምንድነው ቅባቱ ነው የኖረ ሰው ነበር፣ ህዝብ ነበር አይደል? ቅባት ማለት ያው ዝም ብሎ ተቀብቶ ኢትዮጵያዊ ነኝ እያለ ወደ ሰፊ ሆኖ ኢቭን ቴዲ ያለው ነገር አለ። ወደ ሰፊ ሆነን ለሰላም ብለን ምናምን እንደዛ ብሎ አፉን ዘግቶ የኖረው ሰው ሁሉ የመጨረሻ ሰዓት የደረሰ ይመስለኛል። አሁን ሁሉም ተነስቶ ማረግ ያለበትን የሚያረግበት ወይም እኔ እንደዛ ብዬ አስባለሁ። ሌላው ግን እፈራለሁ ደግሞ ይሁን ይሄ በቃ እኔ ሆዴ ከሞላ ስለሌላው ምን አገባኝ የሚል የተላመደ ሰው ያለ አይመስልም? ያለን አይመስልም? እና አሁን ቴዲ በደም አለ። አሁን በተለይ ደግሞ በፓስተሮቹ ነው ካየሽ፣ የፓስተር ካድሬ ነው የሚደብረው። በሌላው ዝም ብሎ ካድሬ ይመቸኛል፣ መብቱ ነው፣ ይበላል፣ ለጥቅሙ ነው። አንደርስታንድ አሁን እነ መስፍን ፈይሳ እና ቤቶ ክቻው እነ ናትናኤል ምናምን የሚበሉት ይመቸኛል። ኦኬ ገብቶሻል። እነ ዳዊት ኮር ምናምን ጥቅም ነው፣ ይበላሉ ምናምን። ኦኬ የፓስተር ካድሬ ነው የገረመኝ። በሙሉ ፓስተር ወጥቶ አጓራ እኮ እንዳየሽው። አይ ቲንክ እኮ ይሄ ፓስተር የሚባለው የሚያጓራው እኮ የእውነት ፓስተር ሳይሆን ፖለቲካሊ ፓስተር ነው። ባይዘው ካድሬ እንደሆኑ ሰው እንዲያውቀው ካድሬ ነው፣ ሃይማኖታዊ እሱ እንዲሆን ነው። በነገር ላይ ይሄ ነገር እኮ በወያኔ ዘመንም በአማራ ክልል እኮ ተሰርቷል። ዮኒ ባህር ዳር የዓለም ብርሃን የሚል አንድ ወያኔ በነበረከት ስሙን የፈጠረችው የሃይማኖት አደረጃጀት ነበረና የአማራን ወጣት አንተ ነገ ቴዎድሮስ ሁነት ስለምትመጣ ንጉሱ ሁነ ስለምትመጣ የዓለም ብርሃን ሲመጣ ዝም ብለህ ቁረብ፣ ዝም ብለህ ስገድ ምናምን የሚል ፖለቲካ ሰርቶ በጣም ብዙ የአማራ ወጣት ባይዘው በልጅነቱ እየቆረበ ዘሩን እንዳይተካ ሆኖ በቃ እኔ ቴዎድሮስ ሊሆን ይችላለሁ በሚል እንደንትና የሆነ አናናስ ገመሞ ጭንቅላት ያለው ማን ነው የምትባለው ሴትዮ አምጥታው ረሳሽ?
ንጉሥ ትሆናለህ ብለው ማን የሚሏት ስሟን ረሳኋት። ስንዱ ምትባል ኤግዛክትሊ ሆኒ ባይዞ ይሄ የዚህ የዓለም ብርሃን ታሪክ በነጮችም ዓለም ሴክት የሚባል አንድ ሃይማኖት ፖለቲካል ሃይማኖት ተፈጥሮ ነበር። አይዶ ነው ይሁን የሱን ነገር የምታውቀው ከሆነና ወያኔ ከሱ የቀዳችው ነው የሚመስለኝ። አንድ ሴክት የሚባል ሃይማኖት አለና በዛ እኔ እንደዛ ነው የሚመስለኝ የዓለም ብርሃንና ምንድነው አብይ ሲመጣ ደግሞ ያው የፕሮቴስታንት እምነትን ይዞ አሁን በቃ ኢየሱስ ቤተ መንግስት ገብቷል ብሎ እየጨፈረ ያለ ፓስተር እናቴ ኢየሱስ ቤተ መንግስት ሰማይ ላይ ሳይሆን ቤተ መንግስት ያለ የሚመስለው እሱ እኮ ነው ግራ ይገባኝ። ለማንኛውም እስቲ እስኩዬ የሸገር ጁንታውንም ሀሳብ ልስማቸው፣ አንቺም ትቀጥያለሽ። እስኩዬ እንኳን ደህና መጣሽ። ደወሉብሽ? አይ ቲንክ ደውለውባትን ዮኒዬ የቴክኒክ ብልሽት ነው። ኦኬ እንዴት ነው? ታለን ምንድን ነው አሁን እስር ተጀምሯል? አይ ነው በእናትህ ወደ ፖለቲካው አንተ ተመለስ። እሰማለሁ መኪና ትሰማያለሽ። ኦኬ ወደ ፖለቲካው ተመለስ። ግን ቴዲን ካሰሩት ክስረት ነው ለራሳቸው። ኦፍ ኮርስ የከሰረ ፖለቲካ ቢሰሩ የበሰበሰ ዝናብ አይፈራም እናቱ ያረጉት። እሱን ካሰሩት የበለጠ ልጁ የዘፈነው ዘፈን አይደለም። ሞስትሊ እኔ ከድሮም ጀምሮ የቴዲ ወዳጅ ነኝ፣ አድናቂ ነኝ። የተከፋ ውስጡ በቃ መከፋት፣ ብስጭት እንዳለበት እያሞ መጣ ካል ጀምሮ መዝሙር በላይ ነው አለ። ምናምን ከሚሉት እንትን ነው ቃል ነው ያለው። በቃ የሱ ዘፈኖበት ነው እና ውስጡ የሁላችንም ማጆሪቲው ጣጥ ያለ ህዝብ አለ ኢትዮጵያ ውስጥ። ፖለቲካ ውስጥ እኔ አልገባም፣ እኔ አዲስ አበባ ልጅ ነኝ፣ እኔ በዘር አላምንም፣ ኢትዮጵያኒስት ነኝ የሚል በጣም ብዙ ግን ውስጡ የደማ ሰው አለ። በቃ ሁላችንም ትሪባሊስት ሆነናል። አሁን የተከፋንበት ጊዜ ነው እና እሱን ያንጸባረቀው በሱ በቴዲ ዘፈን ያልተነሳሳ የለም። ቁጥሩ እንግዲህ እኛ ብንዋሽ ቁጥሩ አይዋሽም። ዊዝን አወርስ ነው ስንትና ስንት ሚሊዮን ቪው የገባው። ሰብስክራይብ እያደረጉ የራሱን ፔጅ እንደዚህ ያደረጉትና እኔ አዝንለታለሁ። የእውነት ከልቤ ነው ማዝነው፣ ጸልይለታለሁ። እሱ ብቻውን ለራሱ ኦፍኮርስ አንዴ የቴዲ አፍሮን ፒክቸር ያደረገውላ ቴዲ አፍሮን አድናቂ ነው ማለት አይደለም። ቲክቶክ ሻር እናወራለን። ቀጥይ እስኩዬ፣ ይህን እንታቁ ብዬ ነው። እና ቁጥሮቹ አይዋሹም፣ የተናገሩት ነው በደቂቃ ማሜን በሰዓታት ውስጥ። እኔ ከሲጀመር ጀምሮ በቃ ቁጭ ብዬ የተከታተልኩት ፕሮግራም ነበር እና አም ሶ ፕራውድ ይህንን እንደ ቤተሰብ እንደ ጓደኝነቴ እንደ ወዳጅነቴ ለሱ ይህንን ዊትነስ በማድረጌ በእኔ እድሜ ይህንን በማየቴ በጣም ትልቅ ነገር። ልጁ ቅኔ ነው ሲጀመር፣ አንተ ሁሌም ትለዋለህ። ልጁ ቅኔ ነው። ይህ በአንድ ቀን በ5 ደቂቃ ዘፈን ጽፈህ እሱ እንዲህ ባንክ የምታደርገው ልጅ አይደለም። ዘፈኖቹ የተሸወዱት እኮ ምን መሰለሽ እስኩዬ፣ በመሀል እየገባው ነው፣ ይቅርታ። ምንድን ነው ሀገሬ ብለው ዘፍነው ባንዲራ የለው የቴዲን ልስደብ ብለው እኔ ነኝ አየሽ እንደዚህ ኖቲስ የማደርገው ስለ ሀገር የገነባንን ብለው ሀገሬ ብለው እዛ ላይ በኦሮምኛም በአማርኛም ዘፍነው የኢትዮጵያ ሰንደቅ ዓላማ የለችም። አስመሳይ ሌቦች ማለት እነዚህ ናቸው። አየሽ ስለ ኢትዮጵያ ዘፍነሽ እንዴት ነው የኢትዮጵያ ሰንደቅ ዓላማ የማይኖርሽ? ባለ ኮከብም ይሁን የሚፈልጉትም አይነት ባንዲራ ይሁን የኢትዮጵያ ሰንደቅ ዓላማ እንዴት አላስገቡበትም? ውሸተኛ ሌቦች፣ አስመሳይ አጭበርባሪ መሆናቸው በዚህ ታውቂያለሽ። እንኳን አይደለም ሊሪሊ በ5 ደቂቃ ጽፈህ የምታደርሰው ምንም ዲባንክ የምታደርገውም አይደለም። ከእንደገና ደግሞ እንዳልከው የኦሮምኛውን የእውነት እኔ ልጆች ጓደኞች የተርጉመውልኝ የእውነት ዳስ ያስጥላል። ትርጉሙ የእውነት ነው የምልህ። ሙልጭ አድርገው ነው የተሳደቡት ነው የሚባለው በኦሮምኛ እንዳተረጉሙላቸው እያሉ ነው የሚባለው። በጣም እንትን ነው፣ በጣም ትልቅ እንትን ነው የተናገሩት እና ያልሰሙት አይቆጭም። ኢትስ ኦኬ። ግን እሱ ራሱ የተናገሩት ነገር ራሱ ኢስ ቬሪ ሮንግ።
በህግ ሁሉ ሊያስጠይቃቸው የሚገባ ነበረ። ግን ኦፍ ኮርስ ብልጽግና ነው አሉ እንትን ያደረጋቸው በደንብ ያሰራቸው ይታወቃል። እንጂ ዘፈኑ የእውነትም ዳስ ያስጥለን ነበረ። የአዲስ አበባ ልጆች በተለይ በጣም እንትን የሚል ነው። ግን ትልቅ ስህተት ነው የሚሰሩት እሱን ካሰሩት። አሁን ማናጀሩን ምክትል ማናጀሩን ታስሯል። ሌሎችም ደግሞ ከኢትዮጵያ ውጭ ነው የሚሉት አሉ። አይ ዊሽ ከኢትዮጵያ ውጭ ቢሆን እንደኔ እቺ ቀን እስክታልፍ ድረስ። ግን ምን አደረገ? ወንጀለኛ አይደለም ይሄ ልጅ እኮ ሙዚቀኛ ነው፣ አርቲስት ነው። እኔ ምርጫውን ቢወዳደር ባይነኝ ካሙዙ ስላለ የአዲስ አበባ ልጅን ከንቲባው ነው ቢያስተዳድር እግዚአብሔር ምስክሬ እንደ ቀልድ እያየሁት አይደለም። ዳት ዘ ኦንሊ ወይ የአዲስ አበባ ልጅ እንትን የሚገባው ኮንግረስ የሚገባው በዛ ጉዳይ ብቻ ነው። አይ ዊሽ አርጎት ነው በእናትህ ቴዲ ቢያደርገው አብሶሉትሊ ምን ይሆናል? አዲስ አበባ ልጅ ምን ይሆናል? አንደኛ አይታሰርም፣ አያሳዱትም፣ ምንም አይሆንም። ከካሙዙ የተሻለ ብቃት አለው። የአዲስ አበባ ልጅ ደግሞ በፍቅር ይመራዋል ብዬ አስባለሁ። ይሄንም ቢያስብ ማንም አይነካው። ሁለተኛ ደግሞ ምንድን ነው ለምርጫ የሚወዳደር ከሆነ ሙዚቃው በደንብ ይሰማል፣ በደንብ ይሰማል። አከተመ ለሱ ያተርፍበታል። ይሄንን ነው የምለው። ለአዲስ አበባ ልጅም ለሱም በጣም ጥሩ ነገር ነው ብዬ ነው የማስበው። ይሄንን ነው የምለው። እና እስቲ የሆነ ነገር በይና ወደ ሸገር ጁንታው ሄዳል። አይ በቃ ሁሉንም ብላችሁታል። ሌላው በቃ መጸለይ ነው። ላይክ ምንም ገገማ የሆነ ዘመን የደረስ ነውና መጸለይ ነው። ልጁ ምንም እንዳይደርስበት ማለት ነው። ገባህ? እኛ አሁን እዚህ በአፍ ብናወራ የተደላደለ ቤታችን ላይ ቁጭ ብለን ነው። እሱ ግን ይህ ነው። የዛኔም የታሰረ ጊዜ እናቱ ሁለት መልክ ነው ያወጣችሁ። ሊረሊ ላይክ እንትን ያለችው እና እናት አለው፣ ሚስት ልጆች አሉት፣ ቤተሰቦች እህት ወንድሞች አሉት እና እግዚአብሔር ይጠብቀው። ሌላው ግን ትልቅ ስህተት ነው የሚሆነው። ብልጽግናዎች እዚህ ውስጥ ስላሉ እሱን እንደሚያስተላልፉት በእርግጠኝነት ስለማቅ ነው። ይህን እየመለሳለሁ ይዋቃ ሸገር ሰላም፣ እንዴት ነው አባ? አለን ብራዘር፣ እንኳን አደረሰ። ሁሉ ሰላም፣ እንኳን አብሮ አደረሰን። በተለይ የመለስከው መልስ ስለ ባንዲራ ተጠየቀ፣ በጣም ነው ደስ ያለኝ። ስናገር ነበር ቅድምና ታንክ ዩ ቴዲ ቤት ለተጠየቀው እቺ ልሙጥ እያሉ ሙድ ለሚይዙባት ነገር ጥሩ መልስ በመመለስ እኔ ባንዲራ ይጎረብጠኝ ይሆን ግን ፈይሳ ትናንት ውጭ ሀገር ልሙጡን ባንዲራ ይዘው ኮከቡን ባንዲራ ይቃወሙ ነበር። ከዛ እነሱ እኛ እንፈልጓለን የሚለው ሰው ሲመራ ደግሞ ኮከቡን ባንዲራ እንወዷለን አሉና ባንዲራ በየትኛውም የመንግስታት ቅይር ባንዲራ ነው። ያው ዲዛይኑ ሊቀየር ይችላል። አንዱ ባለ ግመሉ ሊፈልግ ይችላል፣ አንዱ ባለ ዘንባባውን፣ አንዱ ልሙጥ ሊፈልግ ይችላል። የአረንጓዴ ቢጫ ደግሞ ቀጣይ ነው። አንድ ደብል ስታንዳርድ ነው የሚጮቱት እነዚህ ሰዎች ስልጣን ሲይዙ። እኔ ግን መጀመሪያ ወደ ዋናው ሀሳቤ ከመግባቴ በፊት ወይዘሮ ቤተልሔም ሁልጊዜ ከስተታቸው አይማሩም እና ሁልጊዜ አማራ ክልል ለተፈጠረ ችግር ባህሌንም ብትጠይቅ ሁልጊዜ ወያኔ ባቲ ደስ ይላል። አሁን ላይ ያጠቃሽ ያለው መንግስት ብልጽግና ስለሆነ ያው እንደዛ ከሄደ ከስተታችን አንማርም። አሁን ፓወር ያለው ስልጣን ያለው ጉልበት ያለው ታንክ ያለው የአማራን ህዝብ የሚያስርበው በግልጽ ማኒፌስቶን ቁጭ አድርጎ የአማራን ህዝብ እየጨፈጨፈ ያለው 4 ኪሎ ያለው ስርዓት ነው። ይሄ ስርዓት ሁላችንም ደግፈነዋል። ሲመጣ ያልደገፉት ሰዎች ነበሩ፣ የደገፉት አብዛኛው ግን እስኪነቃ ድረስ ደግፎታል። ትዝ የሚላችሁ ከሆነ እኔ የመጣሁት ሙሴ ነኝ ላሻግራችሁ ነው። ኢህአዲግ ያስር ነበር፣ ይገርፍ ነበር፣ ጋዜጠኞች መብት አይሰጥም ነበር፣ የተቃዋሙ መብት አይሰጥም ነበር። እኔ እሰጣለሁ ሲል ሁላችንም የዛ ሰዓት እውነተኛ ኢትዮጵያ የመጣ መስሎ እየበረደን አብየሙቀን ብለናል። ገብቶሃል አይደል? ይሁን ጥያቄው ይደገምልኝ። እኔ አልገባኝም። መቼ ነው አሁን ተናወራው? አይ ቲንክ ስልክ ደውለውበት ነው መሰለኝ። ስለ ህወሓት ያወራሻቸው አንዳንዶቹ ብርሃን ምናምን የሚለው ነገር አልነበረ? ብርሃን ያልሽው ብርሃን ብለው እያስቆረቡ ያልሽው ምንድን ነው? ያለም ብርሃን የሚጎረብጠው ህገ መንግስቱ አለ አይደል እንዴ? በቻ አልፈረሰ። አሁንም ኢትዮጵያ መከራ የምትበላበት እኮ ወያኔ ያስቀመጠው ምን ሆኖ ነው? ይሄ ልጅ ግን የሚሆን በደንብ ሰምተሽው ጥሩ መልስ ብትመልሺ ደስ ይለኛል። አየሽ፣ አንዳንዴ እኔ ብዙ ጊዜ ደስ የሚለኝ በደንብ ከሰማው በኋላ የምመልሰው ነጥብ አስጥዬ ነው። ለዛ ነው መስማቱ ጥሩ ነው ብዬ አስባለሁ። አይ ቲንክ ስልክ ተደወለበት ወጣ። እሺ ብቻህን አታልቅስ ቲክቶክ ሻር ነው ባር የምትባለው ብለኛል እና እስቲ የቴዲን አፍሮን አርጋህል እስቲ ዘግበን
መልካምሽ ይኸውልህ መጀመሪያ ህብረተሰብ እንደ ህብረተሰብ መሰደብ የለበትም። በዚህ ሰዓት እየሳቀ ወይ በዚህ ሰዓት እየሳቀ የሚኖር ኢትዮጵያ ውስጥ ያለ ሰው ካለ እሱን ለኔ መልስልኝና ለኔ እንገረኝ። ሲቀጥል ሁሉም በደለኛ ነው። ሁሉም ቁስል አለበት፣ የራሱ የሆነ ቁስል ያለበት ሀገር ላይ ነው እየኖርን ያለ ነው። ሀገር ግን ህብረተሰብ ግን እንደ ህብረተሰብ ሲሰደብ ያሳፍራል። ማን የተሰደበው ድረስ ኦሮሚያ ክልል ላይ አሁን ሆልዳውንማ አንዴ ልጨርስና ከዛን ጠይቁኛላችሁ። ኢትዮጵያ ውስጥ እስከዛ ኦሮሚያ ክልል እስከዛሬ ድረስ ይሄ መንግስት ከመምጣቱ በፊት ሲፈናቀል ነበር፣ ሲገደል ነበር ብሎ የሚናገር ሰው ካለ ይምጣና ይሞግተኝ። አሁን ያለው መንግስት ወይ ለኦሮሞ አይደለም ወይ ለአማራ አይደለም ወይ ለዋት ይበር ለማንም ላይበጅ ላይጠቅም ይችላል። ገብቷል? እስከዛሬ ድረስ ብዙ ሰዎች መጥተው ኦሮሚያ ክልል ማን ሀብት ሳያፈራ የሄደ ሰው ወይ ሀብቱስ ንብረቱ የተዘረፈበት ሰው የለም አይኖርም። በትናንሽ ካድሬዎችና በትናንሽ ፖለቲከኞች ማህበረሰብን ከማህበረሰብ ማባላት ፌር ነው ብዬ አላስብም። እኔ እንደግለሰብ ማለት ነው። መውቀስ ያለብንን ማን ነው ያለው እያልኩ እኮ እየጠየቅኩ ነው ብሮ። ማህበረሰብን ከማህበረሰብ እስካሁን ድረስ አንተ ራሱ ስትናገር የነበረው አሁን አንተ ራሱ ስታወራ ከውስጥ ሲወጣ የነበረው እንደዚህ እንደ ማለት እንደ ግለሰብ ነበር ስትናገር የነበረው። ነገረኛ ነገር ይሄን በልና አንተ ራስህ ነገረኛ እነዚህ ያልካን ነበር ስትሳደብ የነበረው። አዎ ሁለቱ ናቸው የዘፈኑት። እነዚህ ሁለቱ የዘፈኑት ብዬ ባንዲራውን እንኳን አልያዙም ነው ያልኩ። እና ማለት ዘፈኑት ከሆነ ኦፍ ኮርስ ታዲያ ስለማን ያወራ ነው? ዘፈኑን አሰምቼ ነው የተናገረው። ጀነራል እኮ ነው የሚሆነው። እነዚህ እኮ ዘፈኑን ካሰማው ስለማን ሊሆን ነው ብሮ? ነገረኝ። ዘፈኑን አሰማው፣ ባንዲራውን እንኳን አልያዙትም። እንደ ሀገር ብለው ዘፍነዋል። ሁለተኛ ብልጽግና ነው የተነገረው። ብልጽግና ይሄው እያፈነ ነው፣ እያሰረ ነው። ታዲያ ህዝቡ ጋር ምን አገናኘው? የኦሮሞ ህዝብ ጋር ወዴት ለመውሰድ ፈልገ ነው? እስቲ ንገር። ስለዚህ አይ ታይሙ የእንትና ነው የኔ ነበር መሰለኝ። ይቅርታ ስልክ ደውሎብኝ እያየ አውራና ከእሱ ጋር አወራለሁ። አትሊስት እዚህ የመታየን ሰዎች ባደውሉ እኔ ሀሳብ የተሰጣጠው ስለሆነ ምንድነው መሰለኝ ዮናስ፣ አሁን ገጥሞን ያለው ችግር እኛ እዚህ ሀገር ላይ ስንሆን ሁላችንም ኢትዮጵያዊ ነን። ትናንትና የነበረው ጦርነት አላስተማረንም። እውነቴን ነው። እኔ በቅንነት ነው የማወራው። የትም ቤት ሄጄ እውነት ነው የምልህ። እኔ አሜሪካ ነው የምኖረው። ፍሪ ስፒች ይቻላል ታውቃለህ። የፈለግኩትን እያንቋሾሽኩ እዚህ ማውራት እችላለሁ። ግን አትሊስት መሬት ላይ ያለው ህብረተሰብ ዋጋ እንዲከፍል አልፈልግም። እኔ እንደ የኢትዮጵያ ህዝብ እውነት የትግራይ ጥላቻ ከሌለበት፣ እውነት የስርዓት ጥላቻ ካለበት ከትናንትናው ስርዓት የአሁኑ ስርዓት ይብሳል። ስለ ክራችን ከመሰከርን፣ እውነት ሀቀኞች ከሆነን፣ መርጦ አልቃሾች ካልሆነ ድሮ የተቃወማችሁት እውነት የስርዓት ተቃውሞ ከሆነ የአሁኑን ስርዓት የሚያከል ኢትዮጵያ ውስጥ አምባገነን መሪ አይመጣም። አማራ በታሪኩ ቢጠየቅ እንደዚህ አይነት ሞት፣ እንደዚህ አይነት መገለል፣ እንደዚህ አይነት መራቆት አጋጥሞት አያውቅም። በገዛ ሀገሩ ከደብረ ብርሃን እንዳይገባ የተደረገው አማራ ነው። በገዛ ሀገሩ ትግራይ ሙዚቀኛ ትግረኛ ሙዚቃ እንዳይሰማ የተደረገው በአሁን ዘመን ነው። ኦሮሞ በስነ ባለ ጊዜ እየተነገደበት ኦሮሞ እንደ ኦሮሞ ቀን ያላለው በዚህ ጊዜ። ከዚህ በላይ አረመኔ መንግስት የለም። ከዚህ በፊት የነበሩት መንግስታት እውነት ሀቀኛ ከሆናችሁ ኢትዮጵያኖች፣ እውነት የብሔር ጥላቻ ከሌላችሁ የአሁኑ መንግስት ምን ጥሩ ሰራ አንተ ቤት 1 2 3 ፒውር የሆነ ነገር አይነግሩህም። ካለፈው ስርዓት ይሄ ስርዓት ሲመጣ ሁላችንም ያፈዘዘን ንግግር የተናገረው አይደል? ከኢህአዴግ የተሻልኩ ነኝ እኔ ኢህአዴግ ብዬ ነው የምጠራው ለልማቱም ለክፋቱ። አንዳንድ ሰዎች ወያኔ ብሎ ይጠቀማሉ፣ መብታቸው ነው። እኔ ግን የአሁኑን ስርዓት ኦፒዲ ወይ ኦሮሞ ስርዓት አይደለም። እኔ ብልጽግና ነው የምለው። የሁሉም ብሔር ብሔረሰብ ስብስብ ትግራይ አለበት፣ አማራ አለበት፣ ኦሮሞ አለበት። መርጥ እኔ አብርሃ በላይን ግጥም አድርጌ ነው ከአብይ በላይ እኩል የምጠይቀው። ጌታቸውንም አሁን ተደምሯል፣ አብሬ እጠይቀዋለሁ። ሁሉንም ነው የምጠይቃቸው። እንደዚህ የሚባል ነገር የለም። እዚህ የኢትዮጵያ ህዝብ ሀቀኛ ከሆነ ለክሩ የሚኖር ከሆነ መርጦ አልቃሽ ካልሆነ እኛም በብሔራችን ሳን የተቃወም ነው። ይሄ ሚሊዮኖችን የጨረሰ አምባገነን መንግስት ትናንትና ሲመጣ እኔ ከኢህአዴግ የተሻልኩ መንግስት ነኝ፣ ዲሞክራሲ ኤክሰርሳይዝ አረጋለሁ፣ አምባገነንነትን አጠፋለሁ፣ እስረኛ ፈታለሁ፣ ያለ አግባብ ወንጀል የታሰሩ ሰዎች በፖለቲካ አመለካከታቸው የታሰሩ ሰዎችን እፈታለሁ ብሎን ነው እየበረደን አብይ አሞቀን ብለን
በየሁሉም የአዲስ አበባ አቅጣጫ አዲስ አበባ ላይ ቲሸርት ለብሶ መስቀል አደባባይ የደገፈው የተንኮሉ ተንኮል አርከበ ተኮሰብኝ አለ። የትግራይ ጥላቻ ሊሰብክ ሲፈልግ ከዛ ሀጎስ የሚባል ጸጉር የላጨኝ የሚል አንድ ድራማ የሚሰሩ ድራመኞች ፋና ቴሌቪዥን ላይ አምጥተው የኢትዮጵያን ሕዝብ እንዳለ አደናብረው የጥላቻ ፖለቲካ ሰብተው ለዛሬ ለምን የሚሊዮኖች ማለቅ ደረስን አይደለ? ኧረ በስመ አብ። ሰው ግን ክፋቱ የእውነቴን ነው። ሲያይ ነው የሚደውሉት። አይ ነው እንዴ ይሄን 3600 ሰው ባለበት ፖለቲካውን ማራመዱ ልታደንቁት ይገባል እንጂ ልደውሉበት አይገባም። እውነቴን ነው የምነግራችሁ። ስለዚህ እኔ ምንድነው የምለው ሀሳብ የመሰለ በቅንነት ኢትዮጵያ በኑሮም የተበደለው አሁን ነው፣ በመሰደድም የተበደለው ነው። አንተ ካርታ የገዛ ካርታህን እኮ የለም ትባላለህ። ይሄ እኮ ሪያሊቲ እኮ ነው። የገዛ ካርታህን ላብን ጠፍ አድርግ የሰራውን ቤት እንዴ ባለ ሀብቶች ያለ አግባብ ታክስ ከሀገራቸው ተማረሩ እንዲወጡ እና ከኢህአዴግ በምን ተሻሉ? እሺ እነሱ በሚሉት ከወያኔ በምን ተሻሉ? ሰው እኮ ለመሻል ነው እንጂ የኢትዮጵያ ሕዝብ እኮ ለመባሰ ምን መንግስት አይመርጥም። አትሊስት በአራቱም አቅጣጫ ሰው በሰላም መሄድ አይችልም። የኢትዮጵያ መከላከያ ሰራዊት እኮ የሚላቀው ለአልሸባብና ለቡሩንዲ ሰላም ለማስከበር ነበር የሚሄደው። ነፃ ነው ትዝ ይለኛል። አሁን ያለው መከላከያ አማራን ሊገል ነው የሚላከው፣ ኦሮሞን ሊገል ነው፣ ትግሬ ሊገል ነው የሚላከው። ያ ዩኒፎርም ሁሉም ሰው ንቆታል። እንደ ሀገራዊ ስሜትም አይታየውም። ባብለጨለጨ እኮ አይደለም፣ ባብለጨለጨ አይደለም። አንድን እናት እያስለቀስክ ደሃን በድለ የምታሸንፈው ፖለቲካ የለም። ገብቷል አይደል? የምታሸንፈው ፖለቲካ የለም። እኛም ትናንትና ይሄንን ስራ ስንቃወም ዘሩን አይተን አይደለም የተቃወምን። ትግራይም በሻሻ አረኳት ሲል ማንም ዘር አለው ሀረግ አለው እናት አባቱ የመጡበት ቦታ አለው ሲያወድ ማንም ሰው ይከፋዋል። ያንተም ልጆች አሜሪካ ይወለዱ እንጂ ኢትዮጵያዊ መሆንን ያውቃሉ። ኢትዮጵያን ነገ የሆነ ግብፃዊ ቢያጠፋት ይሰማቸዋል። አትሊስት ያባታቸው ደም አገራቸውን እኔም እና የእናት ሀገሬን ትግራይ እንደዛ በሻሻ ሲያረጋት ይሰማኛል። ገብቷል? ሰው ነኝ እንጉዳይ አይደለሁም እኔ። ስለዚህ ይህንን መንግስት እኔ ተቃወምኩት በአሰራሩ እንጂ በብሔሩ አይደለም። የሚወክለውን ብሔር አይደለም። ወለጋን የሚያክል ከማንም ቀድሞ ሲጨፈጨፍ የነበረው ወለጋ ሪሎ ኦሮሞች እየተቃወሙት ነው። እነ ቡርቃ ብዙ የፖለቲካ አስተሳሰብ ልዩነት አለን። ቡርቃ የሚባል ልጅ አለ እዚህ ሶሻል ሚዲያ ላይ በጣም አንደበተ ርቱዕ በጣም ስነ ስርዓት ያለው ልጅ ሶሼብል ሃምብል። እኔ እግዚአብሔር እንደውም ጡት የለውም እንጂ እናት ነው ባህሪው። በጣም ደስ የሚል ልጅ ነው። የእውነቴን ነው የምልህ እና ሲገልጽ ራሱ ሪያሊቲ የኦሮሞ ህዝብ በበደል ውስጥ ያለፈ እንጂ በበደል ውስጥ የተጠቀመ አልባል ነበር። አብይም ሲመጣ ጡት የለውም እንጂ እግዚአብሔር እናት ነው ብለህ አዲስ አበባ የእውነቴን ነው እና እውነቴን ነው። ከነ ብዙ ልዩነታችን ብያለሁ። ስለይሰመርብኝ አዲሷ ልዩነት አለን ከልጁ ጋር ብዙ የፖለቲካ ማስማማን ነገር አለ። አትሊስት ግን ስርዓቱን እየተቃወመው ነው። እኛን ያስጠላሃን ነው። በአንተ ስር ብዙ ኦሮሞ ሞቱ እንዳይታይ እያደረክ ነው ምናምን ያለ ይሟገታቸዋል። እሱን ግን እንደምንድን ነው የሚያዩት? ሁለት ኦሮሞ ነው አሁን በዚህ ሚዲያ ላይ የተረዳሁት። አንዱ በጉድፈቻ ያደገ ትክክለኛው ደግሞ ያባገዳ ልጅ የኦሮሞን ጡትና የአባቱና የእናቱን ፍቅር ይዞ ያደጋል። አሁን ሁለት ኦሮሞ ስትሆን ልዩነቱ የሚከብደው እዛ ጋር ሪል ኦሮሞ የሰው ስብዕና ይገባዋል። እኛ የምናውቀው ኦሮሞ አይደለም ለሰው ልጅ ማዘን አሬራና ከብት ቆርጦ ሰው የሚያበላ ህዝብ ነው። እኔ ጅማን በስራ ምክንያት አውቀዋለሁ። ፉርዲሳ የሚባል ጫካ ነበር፣ እዛ ሄደን ነበር፣ ዘይቱን አንበላ ነበር እኔ ለስራ ሂጅ። ይሄን ያህል የዋህ ህዝብ ነው። እንደዚህ አውቀው የኦሮሞ ብብት ስር የሚደበቁ ሲጨንቃቸው የና አብይ ስራ ነው። አብይን እኛ መውቀስ መብታችን ነው። የኢትዮጵያ ጠቅላይ ሚኒስትር ነው፣ የኦሮሞ ጠቅላይ ሚኒስትር አይደለም። ስለዚህ ትናንትና መለስ ሲተች እኮ የትግራይን ህዝብ የሚያንጫጫ ነገር ሊሆን አይገባም። መለስ የኢትዮጵያ ጠቅላይ ሚኒስትር ነው። ስለዚህ ይህንን ስራ ስንቃወመው ወደ ብሔር የሚለጥፉ ሰዎች አሉ፣ ማምለጫ የሚፈልጉ አሁን በየአዲስ አበባው የሰው ንብረት በጉልበት ዘርፈው የበሉ ሰዎች ናቸው የሚንጫጩት። ካያቸው ግልጽ እኮ ነው፣ ያስታውቃል እኮ ከተማው ላይ ደምቀው በየክለቡ ሽጉጥ እየተኮሱ ከትናንት ስህተት የማይማሩ በየክለቡ ሰው የሚገሉ በየክለቡ የሚያስፈራሩ። ለቡ የሚባል ከተማ ብትሄድ ለቡ የሚባል ሰፈር ታዝናለ። ጀሙ የ4 ኪሎ ልጅ ቤቱ ፈርሶበት ጀሙን የመጣን ያስፈራሩታል። ማታ ማታ በጉልበት እኩል ተመሳሳይ ፖዚሽን እያላቸው ህጉ ወደ እነሱ ሽፍት ስለሚያደርግ ያስፈራሩታል። ማናችንም እኮ ሰፈር ውስጥ ተጣልተን በጉልበታችን ወይ አንተ ትመታኛለህ ወይ እኔ እመታሃለሁ። ህግ ላይም ስንሄድ በጥፋታችን ልክ ነው የምንቀጣው። አሁን እንደዛ አይደለም። ገብቶሃል? ግን አሁን ወደ ዋናው ፖይንታችን ስንመጣ አሁንም የኢትዮጵያ ህዝብ ነቅቶ ወደ ቀልቡ ተመልሶ ይሄ ስርዓት ለአንዴና ለመጨረሻ መባረር ያለበት ስርዓት ነው። ይሄ ስርዓት ለማንም አይመችም። በተለይ ለአማራና ትግሬ ከፍቶታል።
ትክክለኛው የአማራ ህዝብ እነ ሞጣን እያየ አማራ የሚመስለው ትግራዋይ ካለ ተሳስቷል። እነ ሞጣ ኢጎ ያለባቸው በገንዘብ የሚኖሩ ስለ አንድ አማራ ሞት ደብረ ብርሃን ከደብረ ብርሃን አዲስ አበባ ገብቶ ስለሚሰቃየው አማራ አውርቶ አያውቁም። እኔ ፒዩር አማራ እስካሁን አላየው። እኔ በአማራ ቦታ ሆኜ የአማራን ህዝብ ብሆን ኖሮ አይሽ ለዛ ህዝብ ፊቴን ከፍቼ ለምን የፈለገ በደል አይደርስብኝ ስለ የሚበድለኝን አካል ብቻ ነው የማወራው። ከዛ እኔ ነገ የሰው የሚደርስበት ቦታ ስደርስ ደግሞ ሌላ የበደሉኝን አካላቶች ስም አነሳለሁ። የአማራ ህዝብ ችግር ውስጥ ሆኖ ሌላ ችግር ይፈጥሩበታል። ምንም ሳይዙ እዚህ ሂውስተን አንድ ቤት ውስጥ ተቀምጠው መኪናዋን እንኳን ከዛች እዛች ጋር ነው የሚነዷት። ወደ ውጭ እንኳን እንደ ሰው ኡበር ሰርተው እንኳን አይመጡ። ቁጭ ብሎ አንድ ተሽከርካሪ ወንበር ላይ ትግሬን እየሰደቡ የሚውሉ እግዚአብሔር። ስለዚህ ሰዓት ይበጅለት ይሁን ሰዓት ይበጅለት። ምን አጠፋው ቤተልሔምዬ? አጠፋው እንዴ? አላጠፋህም። ያው ጊዜ ታይም ለማለት ነው። ኦኬ ማሳጠር እችላለሁ ቤት። እኔ አንቺ ስቶሪ ዝም ያልኩት ባለቤቱ ቢያስቆመን ደስ ይላል። ስለ ቴዲ በቴዲ ጉዳይ ስለ ስሩ ጉዳይ እሱ ጋር እኮ ልመጣ ነው። ችግር የለም። አሁን ቤተልሔም ስተራ አላስቆምሻትም ነው። እኔ መደራረብ አልወድም። ባይዚ አንድ ሰው ያስቆመኝ ባለቤቱ። እንደዛ ባህል ነው የለመድኩት እኔ። ካልሆነም ይታረጋዋለሁ። ባለቤቱ ከስራ አካሄደ ውጭ ከሆነ አቁም ይበለኝ። እዚህ ጋር ተደራርቦ ማውራት ሌላ ሳይድ ነው የሚያስይዘው። ገብቶሻል? ግን እኮ አንተ በቃ ሚዲያውን ለመቆጣጠር ጦር ሜዳ ምንም ሚዲያ አይደለም። እኔ ሪያሊቲ ነው የማወራው። እኔ ምንም እኔ ከእናቴ ወደ ስወጣ ፌመስ ነኝ። በዚህ ልንገርሽ አይደለም ሶሻል ሚዲያ ሶሻል ሚዲያ ማንም እናትና አባት እየሰደበ የፈመሰ እንዴ ኔትወርክ ሀብትሽ ኔትወርክ መሰለኝ ሳይወጣ ይፈርምልኝ በእናትህ ሳይፈርምልኝ ይፈርምልኝ አሁን እንትኑ አሁን የጋራ ሀሳቡ ላይ ስንሄድ አሁን ቴዲ አፍሮ ላይ ትኩረት የተደረገበት በዚህ ሰዓት ቴዲ አፍሮ የኢትዮጵያን ቃጭል የሚያንቃቃ ልጅ ነው። አንተ ምን የምናምን እሱ ላይ ፎከስ እናድርግ። መፍትሄው አሁን በዚህ ሰዓት ላይ እና አብይ አህመድ እሱን ካሰሩ ምንም ጥርጥር የለውም። እኔ ምዬ እነግርሃለሁ አያስሩት፣ እንደውም ይጠብቁታል። እንደውም የሆነች ሌበር ሰርተው እንደውም እንደለመዱት ወያኔ ይላሉ። ልቻ አበቤ አጫሉ ሞቶ እንዳለችው ትግርኛ ተናጋሪዎች እኮ ናቸው። በኋላ ጭንብላቸው ሲገለጥ እነሱ እንደገደሉት እንደተናገሩት አሁንም ቴዲ አፍሮን በሆነ ሰው ያሳግተውት እነንትና ናቸው ብለው የኢትዮጵያን ሕዝብ ለማነሳሳት አዲስ ሲስተም ይፈጥራሉ እንጂ ቴዲን መንካት በእነሱ ሰዓት ቀይ ካርዱን መምዘዝ ነው። አማራ አኩርፏል፣ ኦሮሞ አኩርፏል፣ ትግራይ አኩርፏል፣ የአዲስ አበባ ሰው አኩርፏል። አንድ የሚያደርግ የትግል መንፈስ ነው የሚከፍቱት። የቴዲ አፍሮ መታሰር ቶ መገደል ቶ ሌላ ክፉ ነገሮች ማለት ለዛ መንግስት መውደቂያውን መንግስት ደግሞ ታውቃለህ የስልጣኑ ጉዳይ እንጂ የህዝብ ሞት አያሳስበው። ስለዚህ ቴዲ አፍሮን በሲስተም እየጠበቀ ሹሩሩ እያለ ስልጣኑን ማስቀጠል እንጂ ቴዲ አፍሮን እኔ ለቴዲ አፍሮ አሁን በቴዲ አፍሮ ላይ በደንብ አውራ ካልከኝ አወራለሁ፣ ግን አይን ውስጥ እንዲገባ ስለማልፈልግ ለሚስቱና ለልጆቹ ይኑር። ከቻለ የኢትዮጵያ ህዝብ እሱን ይጠብቅ። ከቻለ ለሀገር ሰላም የኢትዮጵያ ህዝብ ከፈለገ እሱን ወጣቱ እንዳለ ብሔር ሃይማኖት ሳይል እሱን ይጠብቀው። የመንግስት አካልም አይጠብቀው፣ ህዝብ ይጠብቀው። አገር እንዲረጋ እኔ አገር ከሌለ ምንም እዚህ ጋር ቁጭ ብለህ ሰው ቢገዳደል ደስ አይለም። ይሆን ይገብቷል። መንግስት በስነ ስርዓተኛው ኦሮሞም አማራውም ተማምነን የምንጥለው ስርዓት መሆን አለበት። ይህ ስርዓት አንገብጋቢ ስርዓት እኔ አይወክለኝም። ክልሌ ላይ እንዳይደርስ አድርጌ ነው ያባረርኩት። 4 ኪሎ ሆኖ ነው የሚያስፈራራኝ። ባጀት እየከለከለ ምን እየከለከለ ገብቷል። አቅም የሌላቸውን ደግሞ እንደዚሁ እያነቀ እያስፈራራ ነው ያለ። ስለዚህ ቴዲ አፍሮ የአዲስ አበባን ህዝብ 1 ኪሎ ስጋ በ18 ብር የሚበላ የአዲስ አበባን ህዝብ በ4000 ብር የቀበሌ ስጋ ሲያበላው ሳይ ቴዲ ይመረዋል እኮ እንደ አዲስ አበባ ተወላጅ። ስለዚህ በመዝሙር በዘፈን የገለጸው ያንን አፈና ደግሞ ማስፈራራቶች አሉ እያየን አሁን ፈርቶ ዳውላውን በዙሪያው የሱን ዘፈን የሰሙትን ሰዎች እያሰረ ነው። እነዛ ሰዎች የሚጮህላቸው ሰው የለም፣ የሚጠይቃቸው ሰው የለም። ገብቷል። ምንም ከዛ በኋላ እኔም እሰጋለሁ። ካመን ካንተ አሁን እዛው እስከሆንክ አንድ ሰው ሲታሰር አንድ ሰው ይሰጋል። ምክንያቱም የሚጠይቀው ከሌለ ቴዲን ማሰር እንደምታየው ህዝባዊ አመጽ ማስነሳት ነው። አንድ ተራ የቴዲን ደጋፊ ማሰር ግን ህዝባዊ አመጽ አያስነሳም። ስለዚህ እታች ያለውን ወጣት እንዲያረጉ ማስደንገጥ ነው የሚይዙት እንጂ ቴዲን ይነኩታል ብዬ አላምንም። የሚሆን ግን በጋራ ልዩነታችንን ትተን ይህንን መንግስት ብንታገል እኔ አሸናፊ እንሆናለን ብዬ ነው የማምነው። ወደ አዲስ ታይምስ አንዴ አጠራ አድርጋ አንተም ሀሳብን ስጥና ቤትሻ ትሰጣለች። ኦኬ ዮኒ ሁላችሁንም ሰላም ብያለሁ። ሰላም ይብዛል። በቴዲ ላይ ታደርግና አንተንም የምጠይቅ ጥያቄ አለ። ባለፈው እኔም መሸብኝ ምናምንና ሌላ ቀን እንገናኝ ተባባል። አንድ ጥያቄ አለኝና እጠይቅሃለሁ። በቴዶ መጀመሪያ አንተን በል።
የሆነ የጣጣ የለም ጠይቀኛለና በመጀመሪያ ቴዲ ላይ የሚደረገው ኢንቲሚዴሽን በጣም የሚያስጠላ ነው። ቴዲ ሀገሩ ነው። በሀገራችን ቀና ብለን እንዳንሄድ በ1983 በፈረንጆች አቆጣጠር 91 ወያኔ መራሹ ኢህአዴግ ገባ። የብሔር ፌዴራሊዝም ኢምፕሊመንት አደረገ። የብሔር ፌዴራሊዝም የብሔር ሰዎች ታንክና ባንክ ያዙ፣ በባዶ እግራቸው መጡ ከትግራይ። አሁን ከኦሮሞ ደግሞ በኮንጎ መጡ ወይ በቦቲ መጡ። ህዝቡን እያልኩ አይደለም። እነዚህ ድሃ የነበሩ ሰዎች ናቸው ዛሬ አዲስ አበባ ቆሻሻ ነው፣ ጽዳት የለም፣ ሽንት ቤት የለም የሚሉን ሰዎች። አዳነች አበቤን ፎቶዋን ብታየው ማነው ሽመልስ አብዲሳን ብታየው በባዶ እግሩ መሄድ በሸራ ጫማ መሄድ የነበረ ሰው ነው። የአዲስ አበባን ህዝብ ዛሬ ስለ ጽዳት የሚያስተምሩት ማለት ነው። እነ መለስ ዜናዊ ሲመጡ በሸበጥ ነው የመጡት። ምንም አይነት ነገር የሌላቸው ሰዎች ናቸው። ገብቷል አባባሌ። ሲቪላይዜሽን የማያውቁ ሰዎች ሩራል ኤሪያ ጫካ ውስጥ ይጸዳዱ የነበሩ ሰዎች መጥተው ዛሬ ስለሽን እኔ ግን ይሄን ልጅ እንደው ጉሮሮውን የሚዘጋ ያገናኘዋል። ግን አሁን ከርዕሱ ጋር ምን ያገናኛል? አዲስ አረተው እንደወረተው እናንተንም ስለሚነካው ሀሳቤ ልግለጽ። እነዚህ ሁሉ ባላገሮች መጥተው መሀይሞች ማለት ነው የአዲስ አበባን ህዝብ አንደኛ አልተማረም፣ ጽዳት አይወድም፣ ከተማውን አጸዳንለት ለወጥ ነው የሚሉ። አሁን ቀደም ጁንታ የኢትዮጵያ ህዝብ ምንድነው እስኪ ከወያኔ ከምንድነው ከብልጽግና ወያኔ ይሻለዋል ይምረጥ እስኪ ለውነት ከዘር ካልሆነ ይላል። አይደለም የዘር ጥላቻ አይደለም። እኛ ወያኔን የምንጠላው በዘር እንደዛ አልኩም። እኔ እንደዛ አልኩም። አስተካክለውና ጠይቁ ከፈለ እኔ እንደዛ አልኩም ነው ወይ እንደዛ አልኩም አላልኩም። እንደዛ ያልኩትን ልድገምልህ መልሼ ወይ በደንብ የኢትዮጵያ ህዝብ እውነተኛ ሀቀኛ ከሆነ ተበድያለሁ ብሎ የትናንትናውን ስርዓት ጥሏል። የዛሬውን ስርዓት የማይጥልበት መንገድ ምንድነው ብዬ የጠየቅኩት። በእንደዛ የዛሬውን ስርዓት እኮ በመሳሪያ ጭምር የኢትዮጵያ ህዝብ እየታገለ ነው። ለምሳሌ የአማራ ህዝብ ሲታገለው ነው የማየው። የኢትዮጵያ ህዝብ ወይ እዚህ ጋር ልግባበት የሸገሩ ሀሳቤ ልጨርስ። በመሀል ኢንትራፕት ሲያደርጉኝ ዲስፖርት ያደርጉታል። ሀሳብ እኔ ሳወራ ሀብትሽ ሀሳቡን መግለጽ ለምንድን ነው የማይችለው? እንደፈለገ ይበል፣ እሱ ይጠይቅበት። ቤትሻ እሱ በሚለው ነገር ሀብትሽ ነው። ገባችሁ? ይጨርስሽ እንስማ። ይጨርስና ጥያቄ ካላችሁ ጠይቁት። ሀሳቡን ግን ማውራት ይችላል። የኢትዮጵያ ችግር የመሀይም የገጠር ችግር ነው። የገጠር ሰው መጥቶ ኢትዮጵያ ውስጥ ልንገርህ፣ ሁሉም የገጠር ሰው መጥፎ ነው እያልኩ አይደለም። የኢትዮጵያ ፖለቲከኞቹን ነው የምልህ። እስኪ በኢትዮጵያ ታሪክ መጥቶ ማን ነው ሰውን ዘግዝቆ የገደለው? የአዲስ አበባ ልጅ ነው እንዴ? ሰው ዘግዝቆ የገደለው የአዲስ አበባ ልጅ ነው? አይደለም እኮ። ሰው የሚያርደው ቤተክርስቲያን የሚያቃጥለው የአዲስ አበባ ልጅ ነው? አንተ አዲስ አበባ መጥተህ ከዚህ ሰፈር መጣህ፣ አንተ ጎጃሜ ነህ፣ አንተ ትግሬ ነህ፣ አንተ ኦሮሞ ነህ ተብለህ ሰዎች ወጣቶች ከበው ይደበድበዋል? አይደበድቡም። ስለዚህ የኢትዮጵያ ችግር ሁሉ የሚመነጨው ላለፉት 30 ዓመታት ከገጠር ከመጡ ሰዎች ነው። መለስ ዜናዊ በለው አብይ አህመድ በለው። ከዛ ደግሞ ሰልጥነው ይሰለጥኑብሃል። ሰልጥነው አይምሯቸው ሳይሰለጥን እነሱ ገና ጫማና እከካቸውን ስላራገፉ አንተ ላይ ደግሞ ጽዳት የለህም፣ ሀገርን አላጸዳህም፣ ቆሻሻ ከተማ ውስጥ ነው የምትኖረው ይሉሃል ማለት ነው። እነ መለስ ዜናዊ የሚሉት ይሄን ነው። አየህ፣ በባዶ እግራቸው መጥተው ፎቅ ላይ እንኳን ልብሳቸውን ያሸጡ ነበር፣ ሽርጣቸውን አጥበው ያሰጡ ነበር። እናውቃለን እኮ በእነሱ ጊዜ ነው ያደግነው አይደለም? እነዚህ ሰዎች ይተረትባቸው ነበር። እነዚህ ሰዎች ስለ ልማት ማውራት ጀመሩ። እነዚህ ይኸውልህ ልማቱን ኬታም ወያኔም ይሁን አብይም ይሁን አሁን ብልጽግና የኢትዮጵያን ህዝብ ሪሶርስ ነው የሚጠቀሙት። ታክስ የሚሰበስቡት ከህዝቡ ነው። ገንዘብ ተሰጥቶ ይሁን ያንተ አሁን ቢሊየን ብር ብሰጠ ልማት ታደርጋለህ። ገብቶሃል? በቂ ነው አይደለም ልንከራከር እንችላለን። ዘላቂ ነው፣ የሰራው ልማት ጥሩ ነው፣ የሰራው ፎቅ ጠንካራ ነው ደካማ ነው ልናወራ እንችላለን። ግን ብር እጅ ላይ ከገባ መሳሪያ እጅ ላይ ከገባ ሰውን እኮ እየዘረፍክም ታስተዳድራለህ። ገብቶሃል? በኋላ እየዘረፍክም ታስተዳድራለህ። የሆነ ልማት ትሰራለህ። ለአንተ መንግስት አስተዳዳሪ ነው እንድትባል ማለት እና ኢትዮጵያ ውስጥ የመጣው መንግስት ፍትሃዊ ነው አይደለም ነው መጀመሪያ ደረጃ። አሁን የኢትዮጵያ ችግር የሚነሳው ከ1983 ነው። ከዛ በፊት ችግር የለም እያልኩ አይደለም። አሁን ያለንበት ችግር ነው ማውራን። ከዛ በፊት ዲሞክራሲ የለም፣ እኩልነት የለም፣ ወጣቶች ይገደሉ ነበረ፣ የመናገር ነፃነት የለም፣
የመመረጥ ነፃነት የለም ነበር አይደለም። አሁን ግን ዜጋ የመሆን ማን ነው በአንድ ሀገር ላይ ሰው የመሆንና አንደኛ ዜጋና ሁለተኛ ዜጋ ነው ይሆን ያለው። ወያኔ ከመጣ በኋላ ወያኔ በነበረ ጊዜ የትግራይ ህዝቡን እያልኩ አይደለም፣ ትግረኛ የሚናገር ሰው አንደኛ ዜጋ ነው የሚናገር ፖለቲከኛ ማውራሌ ገብቶ እንደው ለፍሬም ላድርገው በደንብ ትግረኛ የሚናገር ፖለቲከኛ ባለሀብት አንደኛ ዜጋ ነበረ። ዛሬ ኦሮሞኛ የሚናገር ሰው ፖለቲከኛ ህዝብ እያልኩ አይደለም፣ ኦሮሞ ሁሉ አንደኛ ፖለቲከኛው አንደኛ ዜጋ ነው። ሌላውስ ባሪያ ነው። ጠላትም አለ ደግሞ አየህ፣ ጠላት ትናንትናም በወያኔዎቹ ጊዜ የፖለቲካ የነሱን ፖለቲካ የሚቃወም ጠላት ነው። የነሱን አስተሳሰብ ያልገዛ ጠላት ነበረ። አሁንም ያሉት የነ ብልጽግና ደግሞ በስርዓቱ ውስጥ ያሉ ኦሮሞዎች እነሱ አንደኛ ዜጋ ናቸው። ከስርዓቱ ውጭ ያሉ ኦሮሞዎች ደግሞ ሲፈልጉ የሚገደሉ ናቸው፣ ሲፈልጉ የሚፈናቀሉ ናቸው። ልክ እንደሌላው ህዝብ ትሪት ይደረጋሉ። ምናልባት ለማስመሰል ደግሞ የናንተ መንግስት ነው እንዲባል ደግሞ ያው ትራክተርም ታድላቸዋለ፣ ፎቅም ትሰጣቸዋለ፣ ኮንዶሚኒየም ትሰጣቸዋለ። አየህ ምንድነው በብሔሮች መካከል በህዝቦች መካከል ልዩነት ለመፍጠር ማለት ነው። ይሄ ነው የሆነ ያለው እና ሸገር አሁን ያለው ስርዓት ከትናንቱ ይለያል። ልክ ነህ። ትናንት ያለው የተሻለ ይመስላል፣ ግን ሁለቱም ጭቆና ነው። ይሄው የተሻለ ሰይጣን ምረጡ አትበለም፣ ሁለቱም ጭቆና ነው። እንደው መሰረት ነው ብዬ ነው ማስበው። ቲፒኤልኤፍ ያስቀመጠው ነገር ነው። አሁን ዛሬ ምንድነው የሚባለው እጅና እግር አውጥቶ አብይን የሚመስል ጭራቅ አስተዳደር የፈጠረልን የቲፒኤልኤፍ መደላድል ነው። የቲፒኤልኤፍ ህገ መንግስት ነው። የቲፒኤልኤፍ አሰራር ነው። ፖለቲካዊ መዋቅር ነው። ይሄንን ስርዓት የወለደልን ማን ነው? ጁንታ። ስለዚህ በዚህ ተረዳው ነው የምለው። ወደ ቴዲ ስመጣ ቴዲ ሪስክ ወስዶ ነው የሰራው። ዮኒ ቴዲ ህይወቱን አስይዞ ነው የሰራው። ቴዲ የኛ አዲስ አበባ ልጆች አሁን እነዚህ የገጠር ልጆች አሁን የአማራ ልጆች ሲፈነጩ ብአዴን የሚባል የሚከላከልላቸዋል። ገብቷል። ኦሮሚያ ክልል ቄሮ የሚባለው ሲወጣ መሳሪያ የታጠቀ የኦሮሚያ ልዩ አለ፣ የክልሉ አስተዳደር አለ። የአዲስ አበባ ልጅ ሲታገል ግን በባዶ እጁ ነው የሚታገለው። የሚከራከርለት የለም። ቴዲ ዮኒ በ1997 ስንወጣ የሚገለን የነበረው አጋዚ የሚባል ከትግሬ ከምናምን ከኦሮሞ ከአማራ ምናምን ተጠራቅሞ የመጣ አናታችንን የሚጨፈጭፈን የነበረው ከውጭ የመጣ ኃይል ነው። ገብቷል አባባሌ። ህዝቡን አያውቀውም፣ ስነ ልቦናውን አያውቀውም። ህዝቡን አይደለም አይራራለትም፣ አይሳሳለትም። በ1997 የጨፈጨፈን ኃይል ይሄ ብሔር ብሔረሰብ ተብሎ የመጣው ወራሪው ቡድን ነው። እኔ ዘረኛው ዘኖፎቢስቱ ነው እምለው። አሁንም አዲስ አበባ በተመሳሳይ ሁኔታ ነው ያለችው። ስርዓቱን የሚያስጠብቁ የስርዓቱ ቫንጋርድ የሆኑ የኦሮሚያ ክልል ፖሊሶች፣ የኦሮሚያ ልዩ ኃይል፣ የፌዴራል ፖሊስ ምናምን እነዚህ የአዲስ አበባን ህዝብ ኢንተረስት ሊያስጠብቁ የአዲስ አበባን ህዝብ መብት ሊያስጠብቁ የቆሙ አይደሉም። እነዚህ አዲስ አበባን ህዝብ ሊዘርፉ፣ ሊጨቁኑ፣ ሊያስፈራሩ ገብቷል፣ ረግጠው ሊገዙ የተቀመጡ ናቸው። እንደ ስርዓት ያ ነው እየሆነ ያለው ገብቷል። ስለዚህ ቴዲ ይሄን ያወቀ ነው ሪስክ የወሰደው ልልን ቴዲ ያውቃል። ገብቷል። አሁን ዘመነ ካሴ ቢታሰር አሁን ታጋይ ነው። ድሮ ሲታሰር ብአዴን ይጮለታል። ብአዴን ሊያስፈታ ትዝ ይላል። አሳምነው ጽጌ ዘመነን እንዳታስሩት ይላል፣ እንዳትገቡ እዚህ ይላል። ከፌደራል መንግስት ጋር ይከራከራል። ለምን የሚከራከር ጥላም የሆነው አለ። አየህ የአዲስ አበባ ህዝብ ግን ሲታገል እስክንድር ሲታገል ባዶ እጁን የታገለው ባዶ እጁን የሚከራከርለት ሰው ሳይኖር የሚመሸግበት ጉያ ውስጥ የሚገባበት ሰራዊት ሳይኖረው መዋቅር ሳይኖረው ነው የታገለው። የኛ ልዩ የሚያደርገው ይሄ ነው። ዮኒ በጣም ቮልነራብል ነን። ማንም ሰው መጥቶ የመንግስት ሰው መጥቶ በደቂቃ ሊያስረን ይችላል፣ ሊገለን ይችላል። ገብቷል። ሀብት ንብረታችንን ሊዘርፈን ይችላል። የሚከራከርልን መንግስት የለም፣ የአዲስ አበባ ሰው ማለት ነው። ስለዚህ እያልኩ ያለሁት ቴዲ ይሄንን ሪስክ ወስዶ ነው ያደረገው። የአዲስ አበባ ህዝብ ቴዲን ማዳን ይችላል? እኔ የሚችል አይመስለኝም ኦነስትሊ። መንግስት ግን ቴዲ ላይ ይሄዳል፣ ሊሄድ ይችላል። አይሄድም የሚል ነገር እኔ ይኸውልህ ሃጫሉን የገደለ መንግስት ለቴዲ አፍሮ አይሳሳም። ገብቷል አባባሌ። ሃጫሉን የገደለ መንግስት ቴዲ አፍሮን ለማሰር ቴዲ አፍሮን ለመግረፍ እንደው መግደል የሚለው እሱ እዛ ውስጥ አይገባም። እርግጠኛ ነኝ ያ ሀገር ነው የሚያምሰው። ገብቷል። የአዲስ አበባ ህዝብ ግልብጥ ብሎ ይሄ ሁሉ ነውር ይሄ ሁሉ ግፍ ተሸክሞ የተቀመጠ የአዲስ አበባ ህዝብ ቴዲን ጫፉን ቢነካው እርግጠኛ ነኝ ሁሉ ከተማዋን ነው በአንድ ጊዜ የሚያጠፋው። ይነሳል የአዲስ አበባ ህዝብ። እኔ በዚህ አምናለሁ። ገብቷል። ለቴዲ ያለው ፍቅር ይታወቃል።
ወጣቱ ያለው ፍቅር ግን እዚህ ይታወቃልና ጋር አንድ ነገር ልጠይቅህ። እሱ ጋር ያሉትን ሰዎች በማስፈራራት አሁን ለምሳሌ ታስራለች እህታችን ምክትል ማናጀሯ፣ እንዲሁም በጣም የቅርብ ወዳጁ ታስሯል። እነሱም በማስፈራራት ቴዲ ድምፅ እንዳይሆን ወይም ደግሞ ቴዲ ይህን ነገር እንዳያደርግ በጣም ጫና ማድረግ አይቻልም ወይ? አያረጉም ወይ? ያ ማለት እኮ በተዘዋዋሪ የአዲስ አበባ ህዝብ ምንም አይነት ድምፅ እንዳያመጣ ለማድረግ የሚደረግ ነገር ነው። ተግባባን? በዚህ ላይ ምንድን ነው የምትለው? እኮ እሱን ነው አሁን እኮ ይሄ ቴዲን ዙሪያ ያሉ ሰዎችን መንካት እኮ ነገ እኮ ቴዲ ላይ ነው አሁን ቴስት እያደረገ ነው። ስለዚህ እሱ እስኪነካ ለምን ሰው ይጠብቃል? ሰው መጠበቅ የለበትም። አንደኛው እኮ ነው አሁን እኮ ነው የምልህ የሆነ አንተ ስራ እየሰራ እኮ ነው አሁን ይኸውልህ ሶሻል ሚዲያ እኛ በተለይ ውጭ ያለነው ሰዎች ኢትዮጵያን የምንወድ ሰዎች የአዲስ አበባ ልጆች የኢትዮጵያ ልጆች እውነተኛ የኢትዮጵያን ባንዲራ የእስክንድር ነጋ ፎቶን አድርገህ አቃጥለህ ደግሞ ቴዲ ዘፈን ሲያወጣ ባንዲራ ለብሰ የምታለቅስ አስመሳይ ሳትሆን እውነተኛ ሀገር የምትወድ ኢትዮጵያዊ ምንድነው ማድረግ ያለብህ? አየህ ለሰው ልጆች መብት ሁሉ የምትቆረቆር ኢትዮጵያ ሁሉ አንድ ነች ብለህ የምታስብ ኢትዮጵያዊ ማድረግ ያለብህ ዛሬ ድምጽ ነው መሆን ያለብህ። ቴዲ እንዳይነካ በየፌስቡክ በየቲክታክ በየዩቲዩብ ላይ ትልቅ ድምጽ አብዮት ማስነሳት አለብህ ቴዲ ላይ እንዳይደርስ እንጂ አሁን ቴዲ ቤት እንደሄዱ ነው የሰማሁት። ቅድም ዘሀበሻ እየሰማሁት ነበር። ቴዲ ቤት ሄደው ቴዲ አልከፍትም ብሏቸዋል። ከምሽቱ 6 ሰዓት ነው ከምሽቱ ምናምን ሄደው በር እንዳንኳኩ 6 ፌደራሎች እንደሄዱ ገብተዋል። ቴዲ አሁን አልከፍትላችሁም ህገ ወጥ ናችሁ ብሎ መልሷቸዋል። ገብቷል አባባሌ። እንግዲህ ይሄ ኢንቲሚዴሽን ነው። ገብቷል። ነገ ከነገ ወዲያ በር ሰብረው ሊገቡ ይችላሉ። ቴዲን ለማሰርም እየተካሄደ ነው ያለው እና የኢትዮጵያ ህዝብ ሰልፍ መውጣትም ካለበት ለቴዲ አሁን እኮ ሁሉም ሰው ጨፈረ፣ በቴዲ ዘፈን ደነሰ፣ ደስ አለው አይደል? ኢትዮጵያዊነትን በተግባር አሳይ። ኦርጋናይዙን ዲሲ ያለ ኢትዮጵያዊ ምን እንደምትሰራው ባንዲራ ለብሰ ኢትዮጵያኖች ቀን ሲመጣ ምናምን የኢትዮጵያ ሳከር ቶርናመንት መሄድ ሳይሆን ይሄ ልጅ ለኢትዮጵያ ህዝብ ድምጽ የሆነ ነው፣ ለኢትዮጵያ ህዝብ የኖረ ነው። ዛሬ ተሰብስበ ዲሲ ስቴት ዲፓርትመንት ኦፍ ስቴት ሂድና ወይንም ሆምላንድ ሴኩሪቲ ማን ነው ስቴት ዲፓርትመንት ሂድና ለቴዲ ሰልፍ አዘጋጅ። No, close the door. Are you going to work? No, I'm not going to work today. I'm off today. Close the door. Are you trying to pick me up? No, David, Bobby. Close the door. I'm coming home, okay? Where are you going though? I'm not going nowhere. I'm coming. ታታረገም እንደ አንተ ልጅ ምን አይነት ዳን እንግሊዘኛ እንድትማሪ ብዬ ነው ትንሽ። ቤቲ ግን አዲስን ተወጇለሽ አያት ተቆረቆረችልኝ ማፈሪያ ቴዲ እማወራው እንደማይገባሽ እማወራው አንተ አሁን ምንድነው መሰለህ ዮኒ ሀሳቤ ልጨርስ ቤቢሲ ባይ ዘ ወይ ይሄ አንቺ አባት ምንድን ልጅሽን ብቻሽን ያሳደግሽውና እኔ አባት ነኝ ልጆቼ ጃፒ አንድ ጊዜ ሚት አድርጋት ይኸውልሽ እኔ አባት ነኝ ፕሮቫይደር ነኝ ልጆቼን አሳድጋለሁ ልጆቼን አጫውታለሁ ልጨርስልሽ እመልሳለሁ አይ ቤቢሲት መሆን በጣም ዮኒ ቤቢሲት ያደርጋል ዮኒ ቤቢሲት አታደርግም እንደ ልጆችን ቤቢሲት አደርጋለሁ እኔ ስራ ስሄድ ሄደ እና ቤቢሲት የማያደርግ አባት አይደለም ባይዘው እኔ ማውቀው እንደዛ ነው ስለዚህ አንቺ ጋለሞታ ስለሆንሽ አይገባሽ ለእኔ ስትል እርገው ቁም ነገሩ አዲስ አሁን እኮ ሀሳቤን እየበተነችው ነው አይምሮ ያደገው ሰው እኮ ይል ሰው ልጄ መጥቶኛል ባይዘው አይ አንደርስታንድ ግን ጃፒ እኮ ልንገርሽ ልጄ ለልጆች ያለህን ነገር ሁሌ መስካሪ ስለሆንኩ ዶንት ዲፋይን ኢት ኤቭሪባዲ ኖውስ ስለ ልጅ ስለ ሚስት ያለ ክብር እግዚአብሔር አይቀይርብህ I love it you know I love your family ስለዚህ ስለምናውቀው ኤክስፕላኔሽን አያስፈልገው አይ እዚህ ልክ እንደ ሼም መደረግ የለበትም ብዬ ነው እሺ ነው ቢባልስማ አንሰማማኛ ለርገውና ፎከስ መስሚያችን ጥጥ ነው እሺ ስለዚህ ቴዲ አፍሮ ጋር እና ቴዲ ጨርስልኝና ወደ ሌሎቹም ሄዳለሁ እሺ እንደው ላሳጥረው ይልት ዮኒ ቴዲ የኢትዮጵያ ህዝብ ድምጽ ነው ቴዲ አሁን ባለው ሁኔታ ማይንድ ዩ ዮኒ ቴዲ የፈጠረውን አብዮት ይው
ስንት ሰው ነው የተንጫጫው? የመንግስት ሰው እነ ነብዩ ባዩ እነ ዳንኤል ክብረት ጴንጤ ነኝ የሚል አስመሳይ ውሸታም በሙሉ ሲያጓራ የነበረው ለምንድን ነው? ቴዲ እውነት ስለተና የኛን ሀቅ እኮ ልንገር ቴዲ የኖርንበትን ሀቅ በ8 ደቂቃ ዘፈን እንዴት አድርጎ ከታች እስከ ላይ እንደነገረልን የጥበብን ፓወር ታያል፣ የቴዲን ብልሃት ታያል። ይሄንን የመሰለ ጀግና እንዳናስበላው ይሄን የመሰለ ጀግና ፕሮቴክት ማድረግ አለብን። የአዲስ አበባ ህዝብ እስከዛሬ እየተበደልክ ቤት እየፈረሰ ቴዲ ግን አንድ ነች ለነብሴ ምንድነው ያለው ዘፈኑ ላይ? አልሳሳም ለነብሴ አንድ ሰው ነኝ ብሞትም ልሙት ብሎ ነው የዘፈነው። ስለዚህ የአዲስ አበባ ህዝብ እግዚአብሔር ምስክሬ ነው በደልህን ዘፍኖልሃል፣ ብሶትህን ነግሮልሃል። ላንተ ሪስክ ወስዷል ቴዲ ላንተ ኑሮ ቴዲ እኮ አልጎደለበትም። ቴዲ $1 ሚሊዮን ቤት ውስጥ ነው የሚኖረው፣ አልጎደለበትም። ከስርዓቱ ጋር አብሮ መብላት ይችላል፣ ማለቅለቅ ይችላል እንደሌሎቹ አላደረገም። ቴዲ ምን አለ? ከዚህ ብልጭልጭ ዳስ ውስጥ አልገባም። ጭቆና ነው ያለው። የአዲስ አበባን ህዝብ የሚያጠፋ፣ የአማራን ህዝብ የሚያጠፋ፣ የኢትዮጵያን ህዝብ የሚያጠፋ፣ ዘረኝነትን የሚያስፋፋ ስርዓት ነው ያለው። እዚህ ህብረት ውስጥ አታዩኝም። ጠርቶታል። አብይ 3-4 ጊዜ ጋብዞታል። በስብሰባ ላይ በፐብሊክ ሚቲንግ ላይ አልሄደም። በአደባባይ ተቃውሞን ያሳየ ጀግና ነው። ይሄን ጀግና ፕሮቴክት አድርግ የአዲስ አበባ ልጅ። እሱ ብቻ አይደለም ሁላችንም። እኔ ሲያትል ላይ ነው የምኖረው። ነገ ቴዲ ዛሬ ቴዲን የሆነ ነገር ቢያደርገው ቢያስረው እኔ ነገ ሰልፍ እጠራለሁ። ቴዲ ዮኒ እግዚአብሔር ምስክሬ ነው። እኔ ብቻዬንም ቢሆን ባንዲራ ለብሼ ሲያትል ብቻዬን ታገኘኛለህ ለቴዲ ሲባል። ይሄ ስሜት አለ የምነግርህ። ቴዲ አስለቅሶኛል። ዘፈኑን ሰማኔ ይኸውልህ ልንገርህ፣ እግዚአብሔር ቤቴ ውስጥ ቁጭ ብዬ አልቅሻለሁ። የመጀመሪያውን ስሰማው ማለት ነው ዳስጣል የሚለውን ዘፈን ሰማ። የኛ ታሪክ ነው፣ የኛ ህይወት ነው። ዮኒ የኖርንበት በሀገር አንተ እኮ ሀገር ተናግረህ ተሳድበህ እኮ ኃጢአት ካለብህ ፍርድ ቤት ትቀርባለህ። ግን በነፃነት ትገባለህ ቴዲ? ዮኒ አትገባም። ለምን ነው የምትገባው? ወይ ደግሞ ፖሊስ ቆሞልህ ነው የምትገባው? ለምንድን ነው እንደዛ የምንሆነው? ሀገር ስለሌለን እኮ ነው እንጂ እኔ ወንጀል ከሰራው ፍርድ ቤት ነው የምቀርበው። በነፃነት ሄጄ እኔ ፍርድ ቤት መቅረብ እችላለሁ ጥፋተኛ ከሆንኩኝ። ግን የፖለቲካ ሐሳቤን ስለተናገርኩ የምገደልበት፣ የምታሰርበት፣ የምረገጥበት ከሆነ ሀገር የለኝም ማለት። ይሄ እንዲቆም ነው ቴዲ ያደረገ ያለው። ስለዚህ ከቴዲ ጋር እንቆም። በጣም ሐሳቤን ዲስቶርት አድርገውታል። ይሄን ነው የምለው። ይሄ ነው ዋናው የሚፈለገው። ይሄን ሐሳብ ነው የፈለኩት። ቴዲ ላይ ፎከስ እናድርግ። ሌላው የሚደርስ ነው፣ ሌላው ይደርሳል። ያለፈ ታሪክ ነው። ባለፈ ምንም አንቀይረው። ኢዝ ዳን። አሁን ግን መስዋዕት ሊሆን የመጣ ቴዲ አለ። ፕሊዝ ፐርሰናል የሆነ ነገራችሁን ተዉትና ፎከሳችን ሐሳባችን ሳይበተን በቴዲና አጠገቡ ያሉትን አሰሩ፣ የሱን ሙዚቃ ሰሙ ተብለው ለታሰሩ ሰዎች ድምፅ ካልሆንን ውሸታሞች ነን፣ አስመሳዮች ነን። ይሄ ላይ ፎከስ ካረግን መፍትሄ እናመጣለን። ቴዲ አንድ ሊያረግን ነው ስራውን የሰራው። 12 በጎች ብሎ ነው ቃል በቃል የተናገረው። አንድ ነብር ፈጃቸው ነው ያለው አንድ በአንድ። ስለዚህ በአንድነት ከቆምን ምን ይሆናል? ይሄን ምን ጄኖሳይደር ስርዓት ምን ማድረግ እንችላለን? ማክሰም እንችላለን። 100% ይቻላል። የህዝብ አመፅን ማስቆም አይቻልም። ስለዚህ የቴዲ ማናጀር ታሰረ ማለት ቴዲ ታሰረ ማለት ነው። ተግባባን? የቴዲ ወዳጅ ታሰረ ማለት ቤቱ እየሄደ የሚንኳኳ ከሆነ ብልጽግና ችግር ፈጥሯል ማለት ነው። ስለዚህ ይህንን ነገር በሁለት መንገዱ ማየት እችላለሁ። እኔ እንደ መፍትሄ ያመጣሁት አንደኛው ቴዲ ፓርላማ ግባ፣ አቅሙ አለ፣ ብቃቱ አለ። የአዲስ አበባ ልጆች እውቀት ያላቸውን ሰዎች አብራ አደራጅና ፓርላማ ላይ ግቡልን። ደን ካልሆነ ሙሉ ህዝብ በአንድነት ከአንተ ጋር ሆኖ ይሄ የተጀመረውን ነገር ብሶቱ ከ70 ሚሊዮን በላይ ህዝብ ከሰማው ምን አለ ማለት ነው? እውነት አለ ማለት ነው። አልዋሸም ቴዲ ማለት ነው። ሊያፍኑ ኢትዮጵያ ላይ የኢትዮጵያ ቲክታከሮች አንድ አልሰሩም። ቲክታክ ላይ ለምን የሚጠይቅ የለም። እስቲ አንድ ኢትዮጵያ ውስጥ ያለ ቲክታከር ፌመስ የተባሉ ቲክታከሮች በቴዲ በውስጡ ተደስተዋል፣ በውስጣቸው ወደውታል። ወጥተው ግን ያልሰሩበት ሪዝን ምን እንደሚደርስባቸው ስለሚያውቁ። አዶናይ እኮ አንዱን ዘፈን እየሰማ ሊያለቅስ የደረሰው አልገለጸም፣ አልዘፈነበትም። ግን ቁጭ ብሎ አዶናይ በጣም ኢትዮጵያን የሚወድ ልጅ ነው። እንደምናየው በደንብ አድርጎ ስለ ኢትዮጵያዊነት በብዙ ቦታ የተወደደ የተደነቀ ልጅ ነው። ስለ ኢትዮጵያዊነት ሲዘመር
አዶናይ በጣም ደስ የሚለው ልጅ ነው። ደፍሮ ግን አልሰራበትም። ይታሰራልና ይታሰራል። እሱን ነው የምልህ። ስለዚህ አሁን ማድረግ ያለብን ምንድን ነው? እኛ ለእነሱ ኃይል መሆን እንችላለን፣ አቅም መሆን እንችላለን። አቅም ሆንን ማለት ሰላምዬ፣ አቅም መሆን እንችላለን ማለት መንግስት ገስቧት አንድ ነገር ቢያደርግ ህዝብ አብሮ መቃወም እንደሚችል እንዲሁም ደግሞ አቅም እንዳለው ማሳየት አለብን ማለት ነው። ይህንም በማድረግ ነው መከላከል የምንችለው ብዬ ነው የማስበው። ስለዚህ አሁን በእነሱ የጀመረ የእሱ የሆኑ ሰዎችን በሙሉ ባዶ ከከተተ በኋላ ቴዲም ባዶ ማድረግ ከባድ አይደለም ለነሱ። ስለዚህ አብሮ ያሉትን ነው አየህ ያለው ሙዚቃው ላይ የተናገረው ቴዲ በተግባር እያሳዩ ነው። የቴዲ ምክትል ማናጀር ተያዘች፣ የቴዲ የቅርብ ወዳጁ ተያዘ። አየህ አንድ በአንድ እየነጠለ ሊበላቸው ነው ማለት ነው። ስለዚህ አንድ በአንድ ለታሰሩት ሰዎች ድምፅ ካልሆነም ነገ ቴዲንም ይበለዋል ማለት ነው። ስለዚህ በደንብ አድርገን በዚህ ነገር ላይ ነው ፎከስ አድርገን ሀሳብ ሳትቀይሩ ፕሊዝ። ሌላ ቀን ፖለቲካ ቴዲ አዋሳ ቤት ትባጨቁበታላችሁ፣ ችግር የለም። እኔ ቤት ቴዲ አፍሮ ጉዳይ ላይ ነፍስ እንዋደቃታለን። የቴዲ አፍሮን ጉዳይ በስነ ስርዓት እንሄድበታለን። ይህን ነው የምለውና ወደ ቤቲ ልሂድ። ቤቲሻ የምትይው ሀሳብ ካለች በቴዲ ላይ አደራ። ሌላው ይደርሳል፣ ሌላ ሀሳባችሁ ይደርሳል። ዮኒዬ ያው ስለተነካካ ከፈቀድክልኝ ትንሽ ፖለቲካ ብሰራ ተፈቅድልኝ። ያው ተያይዞ የሚሄድ ስለሆነ እኮ ነው። በጣም ከብልጽግና ጋር ከሆነ ደስ ይለኛል። ያ ማለት ከብልጽግና ጋር ነው። ምንድን ነው ብልጽግናን ከሆነ እንደፈለግሽ የመውቀጥም የማሸጥም ህወሓትና ብልጽግና ነው የተያያዘ ነው የሚሄድበትና የግድ ስለተነገሩ እኔ በሀሳቡ ላይ ልሄድበት። አዲስ ታይምስ ሚዩት አድርግ። መጀመሪያ ከሸገር ነው የምጀምረው። ጨዋ በሆነ መልኩ በጨዋነት ነው የምመልስለት እና ምንድን ነው ሸገር ጁንታ አንድ የሚረሳው ነገር ምንድን ነው የማስበው፣ አብይ አህመድ ወያኔ የተወችለትን ህገ መንግስት እስካሁን ድረስ ሙጥኝ ብሎ የያዘው ለምን እንደሆነ ራሱ ልጁ ያወቀው አይመስለኝም ብዬ ማለት አልችልም። መርሳት ይፈልጋል፣ ወደ ጎን ሊያደርገው ይፈልጋል እና ጀስት ነገሮችን ሁሉ አብይ ላይ ለመደፍደፊያው የሚሄድበትን መንገድ አያለውኝ እኔ ባይዘወይ አብይ የመጣበትን መንገድ ህወሓት የመጣበትን መንገድ እኔ በህወሓትም በአብይ ላይም አልደፈድፈውም። የጋራ ስራቸው ስለሆነ መሰረታቸው የጋራ ጸረ አማራ ሆነው ሀገር ጠል ሆነው ባንዲራ ጠል ሆነው የመጡ ሰዎች ማለት መንግስታት ስለሆኑ ማለት ነው። ምንድነው ሸገር አንድ የምነግር ነገር በትግራይ አካባቢ እኔ የትግራይ ማህበረሰብን ፐርሰናሊ መጠላ ሰው አይደለም። ጓደኞቼ ሁሉ ትግራዮች ናቸው፣ ኦሮሞዎች ናቸው። በነገራችን ላይ ስዊዘርላንድ ውስጥ አብሬያቸው የምኖር ሀቅ ይሄ ስለሆነ ፖለቲካ ሳወራ ይደነግጣሉ። አብሬያቸው ስለምኖር ደግሞ ማንነቴ ስለሚያውቁ ግርም የሚላቸው አብረውኝ የሚኖሩ እነሱ ናቸውና በትግራይ ውስጥ እኮ ሰርግና ልቅሶ በአማራ ነው እኮ ስም እኮ የሚደለቅ። ለምሳሌ ሰርግ ሲሆን ሙሽሪት አማራ ሀድጊ ድድሽ ነው የሚባለው። ልቅሶ ሲሆን ደግሞ እነዚህ እኮ ግለሰቦች ናቸው አይደል? ግለሰቦች ይወክላሉ እንደ ሁሉንም አማራ ሆኖ ብዙ እኮ የትግራይ ልጅ የሚሉም አሉ አይደለም። ዮኒ የምን መሰለ ከዛ ከፍ ያለ ስለሆነ ነው። አንደኛ ለምሳሌ ይህንን ዘፈን አሁን የሰሜኑ ጦርነት ተጀመረ ጊዜ አንዲት የትግራይ ዘፋኝ ምን አለች መሰለ፣ በአደባባይ ወጣ አማራ እንገላለን ምናምን የሚል ዘፈን በመከላከያ በዚህ በቲዲኤፍ ውስጥ ያለች አንድ የመከላከያ ልብስ የቲዲኤፍ ልብስ ለብሳ በአደባባይ ዘፍናለች። ባይዘው አንድ እሱ ነው። ሁለተኛ ሰለሞን ተካም ቤቲ የሰው ልክ አያውቅም ትግሬና የትግሬ ልክ አያውቅም አማራና ውሻ እያለ ዘፍኗል። ይህንንም ብዙ ነገር ነው ያለው ጃፒ። ሌላው እሱ ነው። ሁለተኛው ጌታቸው ረዳ በሰሜኑ ጦርነት አብይ እየቀጠቀጠው ወጦ ያለው ነገር ምን ቢኖር ምንድነው ከአማራ ህዝብ ጋር እናወራረዳለን ያለው ይሁን። ይሄ እኮ ትናንትና አሁን እኔ ሸገር አንተ ቤት ቪዲዮ እያመጣ ምናምን ሲያስደምጥ እኔ ይህንን ቪዲዮ ሁሉ ይዤ መምጣት እችላለሁ እኮ። ያኔ በሰሜኑ ጦርነት ከአብይ ጋር ጦርነት ትግራይ ገጥሞ ማለበት ሰዓት ግን ጌታቸው ረዳ ወጦ አህያውን ፈርቶ ዳውላውን አይነት
ያለው ነገር ከአማራ ህዝብ ጋር እናወራረዳለን። ምክንያቱም ኦፍኮርስ እሱ ጌታቸው የሚያስበው እኔ ስለ ቴዲ እሱን የምናውቀው ታሪክ ነው። ፕሊዝ እኔ እንደሚሰማኝ እንደ አዲስ አበባ ልጅ ለሌላው ምሳሌ የቴዲ ጉዳይ ሀገራዊ ነው እና አይኖ ከሸገር ጋር ያለው ሌላ ፖለቲካ ልትሰሩ ነው ይገባኛል። እሱም ጠንቅቆ ፖለቲካ የሚያውቅ ልጅ ነው፣ ህፃን ልጅ አይደለም። በደንብ ፖለቲካ የገባው ነው። አንቺም ፖለቲካ የገባች ነች። ፖለቲካ ልትሰራሩ ነው። እሱ አይደለም የኔ ጉዳይ። የኔ ጉዳይ ቴዲን እንዴት እናድነው ዮኒ። ግን እኮ አሁን አዲስ ታይምስ በጣም ቴዲን እንዴት እናድነው የሚለው ላይ ነው። እሺ ቴዲን የሚያድነው ለምሳሌ አዲስ አበባ ልጅ ነኝ በሚል የአዲስ ታይምስ ፖለቲካ ሳይሆን ቴዲ ኢትዮጵያ በማለት በማንነታቸው የታረዱ በማንነታቸው የተፈናቀሉ ቴዲ የአድዋ ዕለት የጻፈውን ልብ ብለህ አይተህ ከሆነ በማንነታቸው በየቦታው ስለሚገደሉ፣ ስለሚሳደዱ፣ ስለሚፈናቀሉ ብሎ ለመላው የኢትዮጵያ ሕዝብ ነው ድምፅ የሆነው እንደ ኢትዮጵያ ማለት ነው። አዲስ ታይምስ ግን ባላገር በማለት ከአዲስ አበባ ሕዝብ ውጪ ሌላው ህዝብ ምንም አቅም የሌለው ባላገር እንደሆነ በነገራችን ላይ ባላገሮች ናቸው። አነጋገሩ ምናልባት እኔ ካልገባኝ ያርመኛ እንዴ ሀብታሙ ማለት የፈለገውን ልንገርሽ ቃል በቃል እኔ እንደገባኝ ካልሆነ አይደለም ትለኛለህ ያለው እኔ እንደገባኝ እሱ ተናግሯል። እኔ የገባኝን ልንገርሽ። አንዳንድ በፖለቲካ ውስጥ ያሉ ሰዎች ሲመጡ ለአዲስ አበባ ልጅ ላስተምራችሁ ጽዳት ብለው ይመጣሉ። ሲመጡ ምንም ያልነበራቸው በየገጠሩ በየእንትኑ ላይ በየጫካው ሲጸዳዱ የነበሩ አዲስ አበባ መጠን የአዲስ አበባ ልጆችን መጸዳዳት አስለመድናቸው፣ የአዲስ አበባ ልጆችን አሰለጠናቸው እያሉ ፖለቲካ ይሰሩብናል። በአብዛኛው የሚሰሩት እነሱ ናቸው። የአዲስ አበባ ልጅ ተቀብሎ አክብሮ ባኖራቸው መልሶ የሆነች ነገር ሲያገኙ አዲስ አበባ ልጅን እኛንን ያጸዳና እኛንን ያስተካከልናቸው እያሉ ይሳደባሉ። ይገሉናል፣ ይጨፈጭፉናል፣ ያፈናቅሉናል ያለው ይሄን ያልከው ወይስ የተለየ ሀሳብ አለ? አዲስ ነገር አይ ይሁን ያደግ እኔ ያልኩት 30 ሰከንድ ላርምሽ። እኔ ያልኩት የኢትዮጵያ ችግር ይዘው የመጡት ከገጠር የመጡ ሰዎች ናቸው። እነዚህ ደግሞ ሲመጡ በባዶ እግራቸው ነው። አብይ አህመድ እኮ ሰሌል ላይ ነበር የምተኛው አልጋ የለኝም የሚል እኔ ፍራሽ ላይ ተኝቼ አድጌ መጥቶ ጽዳት አስተማርኩ ሽንት ቤቱን አጸዳውልኝ ይለኛል። መለስ ዜናዊ እንደዛ በባዶ እግሩ መጥቶ እንደዛ ይለኛል። ፖለቲከኞቹን ነው የምልሽ። እናንተ የአዲስ አበባ ልጅ የኮንዶም ትራፊ ትላላችሁ፣ የአማራ ብሔርተኞች አክራሪዎቹ ማለት ነው። እናንተ ግን ከአማራ ክልል የሚመጡት ሜዳች ኳስ ምንጮት ሜዳ ላይ ሲጸዳዱ ነው እኛ የምናጸዳው። እናንተ የገጠር ልጆች የአዲስ አበባን ህዝብ ስለ ጽዳትም ሆነ ስለ ስልጣኔ ልታስተምሩን አትችሉም፣ ስለ ፖለቲካ ማለት ነው። ይህንን ጌትስ ራይት። የአዲስ አበባ ልጅ የሰለጠነ ነው። ኢኮኖሚ ላይ ኖሮ ይችላል፣ ሰፈሩ ሊቆሽሽ ይችላል። ያ ደግሞ የመንግስት ስራ ነው፣ የመንግስት በደል ነው እንጂ እናንተ ሰልጥናችሁ እናንተ አውቃችሁ እናንተ እኮ ናችሁ እርስ በርስ እንድንገዳደል ምክንያት የሆናችሁ ሁላችሁም የገጠር ልጆች እኮ ናችሁ። አማራ በዩ፣ ትግሬ በዩ፣ ኦሮሞ በዩ ከዛ የምትመጡ ሰዎች ናችሁ። የኢትዮጵያ ህዝብ በእናንተ ነው መከራ ያየው ነው። እመኝ ይሄንን እንጂ አዲስ አበባ ላይ ሰው በእነነብሩ ሲቃጠል አላየንም። ቆይ አዲስ ታይምስ ተረጋጋ። የገጠሩ አካባቢ ባይኖር አዲስ አበባም አትኖርም። የገጠሩንም አሁን ነፃ የሚያወጣው እኮ የአዲስ አበባንም አሁን ነፃ የሚያወጣት እኮ የገጠሩ ተዋግቶ ነው እንጂ አዲስ አበባ ስንቴ መከራ መጣችሁብን። ነፃ የምታወጡት ምንድን ነው? ሆዳችሁን ነው ነፃ የምታወጡት። አንተ ተረጋጋ። ዘራችሁን ነው ነፃ የምታወጡት። ነፃ የምታወጡት ነገር የለም። ስርዓት አዳርግ ዮኒ። የኔ ተራው የኔ ነው እንዴ? ሚውታ እንጂ ዮኒ እንዴ ተቆጣ ነው ተራ። ቆይ ሪስፔክት መደራረግ አለብን ባይዞይ ማለት ነው። እኔ ሪስፔክት ያስፈልጋል። አንደኛ አንተንም ነፃ የሚያወጣህም ሆነ አርሶ የሚያበላህ ገጠሬው ነው ባይዞይ። ይሄንን ማወቅ አለብን። ገጠሬው ያረሰውን መንገድ ዘግቶ ስለ ዮኒ ስለ አርሶ እኔ ስለ አርሶ አደር ስለ ገጠር ያላወራሁም ስለ ፖለቲከኞች ነው ያወራሁት። እናንተ ቆይ የሁለታችሁ ኔጌቲቭ ኤነርጂ ስለሆነ ልትግባቡ መቼም አትችሉ። ያንተን እኔ በተወሰነ መልኩ አስረዳለሁ፣ እሷ በገባት ደግሞ ትናገራለች። ያለው ምንድን ነው? የገጠር ወንድምና እህቶችን አይደለም እያለ ያለው አሁንም በፖለቲካ ላይ ያሉት መተው እና ስልጥናችሁ እያሉን ነው። እሱን ደግሞ አንቀበልም እያለ ነው። ለምን ማን ነው ይሁን ላሰልጥን ያለ ማን ነው? በነገራችን ላይ እያንዳንዱ መጥቶ የአዲስ አበባ ልጅ ያልሰደበዋል እንዴ? ማን ነው የኮንዶም ትራፊ ያላለው አዲስ አበባ ልጅ? ይሁን ቆይ ይሁን ያንተነገዘለንም ያለው የአዲስ አበባ ልጅ በፌስታላርን እየጠቀለልክ የምትጥል ያላለው ማን ነው እንዴ? ይሄው አሁን አጠገብ ላይ ቁጭ ብሎ እኮ መሬት ላይ ካካ እያረገ ብሎ እኮ የገጠርን ህዝብ እኮ አዲስ ታይምስ ተሳደበ።
ኖ ነበሩ። አሁንም ቢሆን ገጠር ላይ ብትሄጂ ምን ላይ ነው የሚጸዳዱት? ሽንት ቤት በስነ ስርዓት ተሰርቶ ነው የሚጸዳዱት። ግን ይሁን የማን ችግር ነው? የሀገሪቷ ችግር ነው። ኤግዛክትሊ። ስለዚህ ምንኛ እንደዛ ሆነሽ መተሽ እኮ እኔን ጽዳት ላስተምር ስትይ ነው እኮ ሂፖክራሲው ነው የምልሽ። እኔ ደግሞ የምልሽ ምንድን ነው እንደዛ ሆነሽ መተሽ እኔን ላሰልጥናት በይኝ። ማንነትሽ ነው ወቂ ነው አጋባቸውና አገላገል ነው። ኖ እንደዛ ዮኒ ገብቷል። እንደዛ ሆናችሁ መታችሁ እኛን ላሰልጥን እኛን ላዘምናችሁ አትበሉን፣ ወይንም ደግሞ አሰለጠናችሁ አትበሉን። ብንልም እኮ ለምን ይጋደሉልኝ ነበር። አንድ ይችን ብቻ አስጨርሰኝ። እኔ ያላነሳው ይሄንን ይችን ብቻ ያዳመጥኩ ነበር። ጃፒ ሚውት አድርግ። ጃፒ በእናትህ ስሙ። ጃፒ ደግሞ ነገር አታበላሽ በእናትህ። ሚውት አድርግ ጃፒ። አይደለም መግባባት አለባችሁ እንዴ ቤቲ። ሁሉ ጊዜ ሚውት አድርግ። ቆይ እንዴ አንተ በመሀል ሆነ የበለጠ ችግር ፈጠርክብን እኮ። ስትጨቃጨቁ ይደክመናል። ጃፒ አንተ አውቀህ ነው የምታደፈርሰው። ሚውት አድርግና እኔ እና እሱን ጨርስ እንዴ። ተስማማችሁ? እኛ ምንድን ነው የማደፈርሰው? ዮኒ ጃፒ ሚውት አድርገው። ጃፒ ስራዬ ብሎ ነው ይሄንን የሚያደርገው። በእናትህ ተስማሙ። ቆይ እኔ አዲስ ታይምስ አንድ ነገር ልበለውና ከዛ እኔ ወደ ሌላ ወደ ቴዲ ልምጣ። አዲስ ይኸውልህ ምን መሰለህ፣ መናደድ የለብህም። ለምሳሌ አዲስ አበባ የመጀመሪያውን ሬስቶራንት የከፈተችው ከገጠር የሄደችው ጣይቱ ነች። የአዲስ አበባ ሕዝብ በእጅ ከመብላት በሹካ መብላት እንዲለምድ ሬስቶራንት እንዲበላ ስልጣኔ ቲያትር ቤት ብትሄድ ምን ብትል ብዙ አብዛኛውን ነገር የአዲስ አበባ ሕዝብ የተሻለ ነገር እንዲኖረው ከገጠር የመጡ አባቶቻችሁ ናቸው መጣው ሬስቶራንት ቢከፍቱ መኪና ቢያስገቡ ባቡር ሀዲድ ቢያስገቡ ይህንን መቀበል አለብህ። ዛሬም የአዲስ አበባ ልጅ ኦፍኮርስ የታረሰውን አብስሎ ሊበላ ይችላል እንጂ ማረስ አይችልም። የተተኮሰበትን ስልጣን ሊያዝ ሊል ይችላል እንጂ መተኮስ አይችልም። ገብቷል? የገጠሩ አካባቢ የሚበልጠው በብዙ ነገር ምን የአዲስ አበባ ልጅ ወታደር የለም እያልሽ ነው? ወዲ ታክን ባ መተኮስ አይችልም የአዲስ አበባ ልጅ። አዲስ አበባ ተጨርስና እንገላገልና ደግሞ በተራችን ነው። አዲስ ጃፒ በእናትህ መተኮስ አይችልም። ዮኒ እየሰማ ነው። ዮኒ እኮ ወታደር ነበር። ዮኒ እየሰማ መተኮሳችን። እሺ ግን በቃ ተጨርስ ደቂቃ ነው። ገና ሐሳቤን ሳልጨርስ እንዴት ታለቅሳለህ? እንዴ ረቶ በእናትህ ቆይልህ። እኔ አንድ ነገር እኔ ሜዳው ላይ ስንገናኝ ይሻላል። ብንከባበር ይሻላል። ለኛ መሳሪያውንም ሽጠነዋል። ቤት ይታይ አዲስ አበባ አሁን ራሱ እኮ የአዲስ አበባ ልጅ ነፃ ከወጣ በጎንደር ቤቲ የኔ አጀንዳ ቴዲ አፍሮ ነው። ፕሊዝ ወደ ቴዲ ለመሄድ አልፈለግሽም። የኔ ይኸውልሽ እስር ታስሯል። ስለሌላ ፖለቲካ ሌላ ጊዜ እናወራለን። ቴዲ ነው ወንድማችን የታሰረው ድምፅ የሆነው በመሀል ከተማ ላይ ድምፅ ሆኖ ይህን ያህል መስዋዕት የከፈለው ቴዲ ነው። ሌላውን ሌላ ጊዜ አውሩት አልኳችሁ እኮ። እኔ አንድ ሴት እህታችሁን ጃፒ ግን እንደው ጃፒ ግን ተው፣ ስለ ጉልበታ አምላክ ተው፣ ስለ ጉልበታ ሻኛ እንወድሻለን እኮ ግን በቃ አትረብሻል። ስለ ጉልበታ አምላክ እሺ፣ ስለ ቴዲ ላውራ ግድ የለም። አንቺ ከአዲስ ጋር ያለሽን ፍቅር ሌላ ቀን ጨርሺ። ዛሬ እኛ ስሜታዊ ነን። ቴዲ ጫና ፈጥረውበታል። ቴዲ ባለትዳር ነኝ እንዴ ነው ፍቅር አዲስ ታይምስ እኮ ከሁለት ጎጃሜ ጋር ገጥሞ ነው መከራ የበላው። ሚስቱ በዛ በኩል አንድ ጎጃሜ በዚህ በኩል ከኔ ጋር ገጥሞ መከራ እሷ ገነት ነች። ገነትን ተምታል ሁለት ባለ ፎቃል ይለብል ምርጫለህ አንተ። ገነትን ባትሆን ገነት እያከመለ በመሃል ጎጃምነት ማለት አላገባትም። ዮኒ ያውቃል ስለኔ ባይዘው ዮኒ ሁለታችንንም አግኝቶን ስለሚያውቅ ስለኔ እና ስለሚስት ዮኒ ማውራት ናት። እኔ ይችላል። እግዚአብሔር ምስክሬ ዮኒ ማውራት ይችላል። ስለሱ በጣም በልዬ ሆንካ ነው። ቤቲን አግባባለን። እሺ ዮኒ በቃ ሁሌ ሲገናኙ ጸብ ነው። አግባባለን። ይፋለጣሉ አልኩ። እሺ ስለ ቴዲ ላውራበት ቴዲ አውሪልኝ። ባንዲራውን ያቃጠልሽውንም በዛው ንገሪኝ። ቻፕ ኮፒ እኔ ቤትዬ
እኔ ቤት እኔ እኮ እኔ እንዲሁ ይሄ ልጅ ግን ይሆን ተው መከራው ግን ይሄ ልጅ ለምን የሆነ ቦታ አትገናኙም? ሻይ ቡና ብላችሁ ማርያምን እኔማ ቆይ እንዴ ዳና ስዊዘርላንድ አሁን ሰመር መጣለሁ ስዊዘርላንድ ተገናኙና ሻይ ቡና ብላችሁ አውሩልን ችግራችሁ ፍቱበት ቦታ በዚህ ሳመር ሄዳለሁ እንዴት እንደሆነ አነጋገራችሁ አናቱን ለሁለት በርግሼ ነው የምገላግለው ይሄን ልጅ ባለፈው ግንባር ላይ ብልት ለጥፋሉ አለች። እቺ ሴትዮ እኮ ማታው ስንቴ ነው የምትገየው? እኔ እኮ አስተሳሰብሽን አስተካክል ባገኘ አዲስ ሰንስ ማረም በፈጣሪ እንደው በፈጣሪ ነው። አረ ቤቲ ሻስቲ ስለ ቴዲ አፍሮውን በጣም እሺ ስለ ቴዲ ላውራ። እሺ በቃ ታውት ፖለቲካና ሶራይ ብላችሁ ስለ ቴዲ ላውራ። እኔ አሁን ዮኒ ጥያቄ አለኝ። አንድ ጥያቄ አለኝ። ምንድነው የቴዲ ማለት አሁን የተወሰነ አሁን እኔ የሆነ አማራ እንደምለው ወይ ሰንበዲ አዲስ አበባ ልጅ ምናምን እንደሚለው አይደለም። ኢትዮጵያዊ ነው። ስለተገፋው የኢትዮጵያ ሕዝብ የሚዘምር ከድሮ ጀምሮ ምናምን ኢትዮጵያዊ ነው። እኔ በዚህ ጉዳይ ላይ ሊሰመርበት ይገባል። ይሄ ቴዲን የሆነ ቅርጽ ማስያዝ በጣም ትክክል አይደለም። መላው የኢትዮጵያ ሕዝብ ከጫካ አንድ ሰው እያዳመጥኩ ነበረ ባለፈውና በረሃ ውስጥ ነበር የምሰራው። ያለሁበት ቦታ ኔትወርክ ስለሌለ ኔትወርክ የማገኝበት ቦታ መጥቼ ወደ ስንት ሺህ ብር ነው ከፍዬ ኔትወርክ ምንድነው ገዝቼ ዘፈኖቹን አውርጄ ተመለስኩ ሲል ሰምቼዋለሁ። አንድ ሰው ከገጠር ማለት ነው። ይሄ ከገጠር ጫካ ውስጥ በረሃ ውስጥ ስራ የሚሰሩ ሰዎች ናቸውና ቴዲን የሆነ እንትን ማስያዝ አያስፈልግም። የሆነ አዲስ አበባ ስለተወለደ ምናምን አይደለም ባይዘይ ምልህ እኔ አሁን ለምሳሌ ግማሽ ቤተሰብ አዲስ አበባ ነው የተወለደ፣ ግማሽ ቤተሰብ ጎጃም ነው የተወለደ። ይሄ በጣም ሮንግ ነገር ነው። ባይዘው አዲስ አበባ ገጠር ምናምን የሚነገር ኢትዮጵያዊነን ካን ኢትዮጵያዊነን ነን። በዛ ጉዳይ ነው። ሌላው ምንድነው የአብይ አህመድ መንግስት ያው አሁን ላይ ፍራቻ ብቻ ሳይሆን እልክ ያለበት መንግስት ነው። አብይ እውር ነው። አብይ ምንድነው አምባገነን ነው። እንደ ሳያስብ የፈለገውን ነገር በቃ ለምን ተነካው በሚል ልክ ተነስቶ ድምጥ ማጥፋት የሚፈልግ ልከኛ ሰው ነውና ማንኛውንም እርምጃ ለመውሰድ ወደኋላ ይላል ብዬ ነው ያላስብም። አሁንም አብይ እንደውም ሞር ማነው ቴዲ እንደውም ሞር በወያኔ ዘመን በ17 መርፌ በጠቀመው ቁምጣ ምናምን ብሎ ሲዘፍን ወያኔ ያኔ አላሰረው። ወያኔዎች ሞር ስማርት ስለሆኑ ማንኛውም ሰው በነፃነት ሀሳቡን መግለጽ ይችላል ብለውም ስለሚያስቡ ብቻ ሳይሆን በእርግጥ በዛ ሰዓት የነበራቸውን ፓወር እናውቃለን። እና ያጨቋኞችም እንደነበሩ እናውቃለን። ግን የሚነኩትን ያውቃሉ እነሱ ጠንቅቀው። ይሄኛው ግን አራስረውታል። ቤት ያተሳሰኝ አይ ቴዲ የታሰረው በሰው ገጨ በሚል ሰበብ ነው እንጂ በ17 በማንኛውም እሱ ምክንያት ነው። ቤት የለም እሱ ለማሰር ፈልገው እንጂ በመርፌ ነው ያሰሩት። አይ በመኪና ምናምን ሰበብ አድርገው በዘፈኑ አሳበው ነው ያሰሩት። እንደዛ ነው። ዘፈኑን ዳይሬክትሊ ዘፈንክ ብሎ ማሰር አይችሉም። አይሽ ሰው ገጨ ብሎ ያላደረጉም። እንደውም አሁን አብይ አህመድ ያንን እንዳያደርግ እኮ ነው የሆነ የመጣበት ዓላማ። አብይ አህመድ ያንን እንዳያደርግ ለምንድን ነው ለቴዲ ድምፅ እንሁነው ወይም ደግሞ ቴዲ ጥሩ ቦታ ላይ እንዲሆን ለምንድን ነው ማንሰባሰበው? ገባሽ? ሁላችንም ኢትዮጵያኖች ቴዲ ጥሩ ቦታ ላይ ኦልሬዲ ካልሆነ ጃፒ ቴዲ ኦልሬዲ ጥሩ ቦታ ላይ ካልሆነ ካሁን በኋላ እውነት ኢትዮጵያ ውስጥ ካለ ቴዲ የትም ቦታ ማድረግ አንችልም። እኛ ሞር ፓወር ያለው መንግስት እጅ ላይ ነው ያለው። ቴዲ ቤቱ ነው ያለው። ቤቲ መረጃ ልስጥሽ። ቴዲ እዛው አዲስ አበባ ነው ያለው። ቤቱ ነው ያለው። ዛሬ ማታ እስከጨራሹም ሌሊት ላይ ሄደው 6 የፌዴራል ፖሊሶች ቤቱን አንኳኩተው አልከፍትም ብሏቸዋል። ያለው አፕዴት ይሄ ነው። ለልጁ መስጠት እኛ እርስ በርስ እውነት ነው። አንዳንዴ ፖለቲካ ማወቅ አለብን። እልህ ስለምንያያዝ እንጨቃጨቃለን። የጋራ አንቺ አሁን እኔና አንቺ ያገናኘን የቴዲ ነው። ቴዲ ደግሞ ለኢትዮጵያ በሙሉ የሚሆን ነው። የዘፈነው ለኢትዮጵያ ነው፣ ለአዲስ አበባ ልጅ ነው፣ ለኢትዮጵያ ሕዝብ ነው በሙሉ ለአማራው፣ ለሁሉም አይደለም። ስለ ባንዲራው ነው የዘፈነው፣ ስለ እኩልነት ነው የዘፈነው። ስለዚህ እዛ ላይ ፎከስ አድርገን የሚለውን ነገር ጃፒም የሚለው ዮኒም የሚለው እኔና አንቺ ጭቅጭቃችንን ወደኋላ እናድርገው። ባይሆን በጎጃሜነታችን ሌላ ቀን እናወራለን። ስለዚህ ዛሬ ቴዲ ላይ ፎከስ እናድርግ። ትክክል ቤቲ፣ የሁለታችሁ ፍቅር ቀስ ብሎ የሚደርስ ነው። እኛ የምንፈልገው
አንተ ልጅ ፍቅር ፍቅር እያልክ ከትዳሬ እንዳታፈናቀለኝ። እኔ እና እሷ ፍቅር የለን። የፖለቲካ ምን አይነት ምን ሆነ ነው አንተ ሰውዬ? አዲስ ታይፕ ለጃፒ እኔ ባለ ትዳር ነኝ፣ የራሴ ፍቅር አለኝ፣ ቤቴ የራሷ ፍቅር አለ። ዮኒ ለጃፒ ሳይነግረው አይቀርም ለጓደኛው። ቤቲ እስኪ ጠንከር አድርገሽ አንቺ ፖለቲካ የምታውቂ ሰው ነሽ። ጠንከር አድርገሽ ወንድማችን ቴዲ አፍሮ በሚደርስበት ችግር ላይ ቀድሞ ሳይደርስበት መኪና ገጨህ የሚበሉት በታክስ ማጭበረበርክ ብለው ከማሰራቸው በፊት የአዲስ አበባ ህዝብ የኢትዮጵያ ህዝብ እንዲቆምለት ድምፅ እንሁነው ብሎ ነው ዮኒ የመጣው። አሁን በውጭው ዓለም የሚኖረው እኔ ይሄ ኢትዮጵያዊ ነኝ ብሎ ለዘመናት እንግዲህ ኢትዮጵያ ተደፈረች ብሎ በወያኔ ዘመን እምነት ታማኝ ምናምን ያገር ሰው ሲያቀራራ አይደል የነበረው። ስለዚህ አሁን ላይ እውነት ኢትዮጵያ ከሆነች እንትናቸው ታንገብግባቸው እውነት ስለ ኢትዮጵያዊነት ስለነበረ የሚሰሩ የነበረው አሁን ጊዜው ነው። በተለይ ቴዲ በዚህ ዘመን ደፍሮ ወጦ የማይደፈረውን ደፍሮ ራሱን መስዋዕት አድርጓል ቴዲ። ስለዚህ እያንዳንዱ በተለይ በውጭ ዓለም የሚኖረው የኢትዮጵያ ኮሚኒቲ ለቴዲ ድምፅ መሆን ያስፈልጋል። ቴዲ ድምፅ ሲኮነው ኢትዮጵያኖችን በሙሉ የተገፉትም ያው ድምፅ ያገኛሉ ማለት ነው። ይሄንን ነው የማምነው። ግን ምንድነው እኔ አንድ የጠረጠርኩት ነገር ምንድነው አብይ ያሰረው ቴዲ ቤት እንደሄደ ሰምቻለሁ፣ እንዳንኳኳም ሰምቻለሁ ምናምን። ግን ምንድነው የብቻ ለክትል ምንድነው ስራ አስፈጻሚውንና አንድ ሰው አሰረን የተባለው? እኔ የሆነ ነገ በእርግጠኝነት ጠዋት ላይ የሆነ በታክስ በምናምን ስላልከፈሉ በሚል ነው አጀንዳው ይቀየራል ብዬ የማስበው። የብልጽግናን አጀንዳ ብልጽግናን እናውቀዋለን። ባይዘው ብልጽግና አንዱም ፈሪ ነው፣ አንድም ደፋር ነው። ፈሪና ደፋር በጣም አስቸጋሪ የሚሆነው ምንድነው? ሁለቱም ሳያስቡ ነው ሁሉን ነገር የሚፈጽሙትና አሁን አብይ ነገ ጠዋት ብድግ ብሎ እነዚህ ሁለት ሰዎች በምንድነው በሙስና ወይ በምናምን የሆነ ታክስ አልከፈሉም ምናምን በሚል በዛን የተከሰሱት በሚል አጀንዳው ከቴዲ ልቁንስ ወደ ታክስ እና ወደ ምናምን ይቀየራል ብዬ አስባለሁ። ብልጽግና እንደዚህ ነው በነገራችን ላይ ፖለቲካ የሚሰራው። እናመሰግናለን ቤትዬ፣ ሰዓትሽ አልቋል። እኔ ነኝ ተረኛው። ቁም ነገር አድርገው ሰልቅና ቀልና ምናምን ተወለደ ጊዜ ለዛሬ ቁም ነገር እናውራ። አይ ቁም ነገር ነው የማወራው ብራዘር። ስለምስቅ ቁም ነገር አይመስልም። እኔ አንድ ቀልድ አውርቼ አላውቅም። የሁለታችሁ ሚጥሚጣ እኮ ትቀድመሃለች። አንተ ሴት አክብር ጀምሯል። እሺ ለነገሩ የለችም መሰለኝ። አንቺ የለሽም ሚጥሚጣ አለሽ ወይስ ገብተሽ ሱዳንሽ ሄድሽ? መርፌ የወጋች ነው ሚጥሚጣ። እሺ ጃፒ ሲሪየስ ሆነ ያለውን ሀሳብ እኔ እውነት በጣም ለቴዲ ሳይገባው ለሰላማዊ ህይወት መኖር የሚችለው ሰው ኢትዮጵያ ውስጥ ቁጭ ብሎ ስለ ህዝቡ የተሰማውን ስሜት እና ከዚህ በፊትም ደግሞ ለዚች ለኪነት አደራ ብሎ ጥላሁን ገሰሰ አስምሎታል በህዝብ ፊት። ያቺን መሐላ ተቀብሎ በየጊዜው ቴዲ ለሆዱ ሳይሆን ስለ ማንነቱ ስለ ህሊናው እየተጨነቀ ስለ ማህበረሰቡ ብዙ ነገር ትግል የሚታገል ወንድማችን ነው። አሁንም የኢትዮጵያ ህዝብ የደረሰበትን በደል በደብዳቤም ይሁን በምንም ይሁን በዘፈንም ይሁን አቅርቦታል። ዓለም ላይ እንዲሰማ ችግራችን እንዲታወቅ አድርጎልናል ቴዲ ማለት ነው። ስለዚህ አሁን በመጣበት ውርጅብኝ ይህ መንግስት እንቅልፍ ስላጣ በእሱ አካባቢ ያሉትን ሰዎች አስሯል። ነገ ከነገ ወዲያ ቴዲን እንደማያስሩት ማንም እርግጠኛ አይደለም። ስለዚህ ይህንን ህዝብ ነቃ ከእንቅልፍ ከተኛበት እያንዳንድ በረሃብም በችግርም ከተማ ውስጥ በጣም ያለው ችግር ማለት ነው ዮኒ፣ አዲስ አበባ ላይ ማንኛውም ሰው በልቶ እንዳይኖር የተወሰኑ የመንግስት አገልጋዮች ወይ ደግሞ ስልጣን ያላቸው ሰዎች የተለያየ ቦታ ምግብ ቤት ምንም ሞልተው ሊበሉ ይችላሉ። ህዝቡ በችግርና በሰቆቆን የሚኖር ህዝብ ነው ያለው። ከሚኖርበትም ቦታ ተፈናቅሎ አንድ እንዳይሆን ተደርጓል። በዚህ አጋጣሚ በየትኛውም መንገድ ይሁን ሪከርድም ተደርጎ ይሁን በፌስቡክም ተላልፎ በዩቲዩብም ሊሰማ ይችላል። የሚሰማ ከሆነ ህዝቡ ነቅተ ጠብቅ ነው። የሆነ ነገር ቢፈጠር ሆ ብሎ መውጣት ነው ያለበት።
ወጥቶ ወንድማችንን ለህዝብ የታገለውን ቴዲን ነፃ ለማውጣት መታገል ነው። አሁን ቅድም አዲስ ያለው ነገር እኔ በጣም ነው ያስደስተኝ። ብቻዬንም ቢሆን ባንዲራ ይዤ ወጥቼ ሰልፍ እወጣለሁ አለ። በጣም ይሄ ደስ የሚል ነገር ነው። እዚህ ሀገር እንደዛ ቢኖር እዚህ ጀርመን ሀገር ላይ የሚሰማ ቢሆን እንደዛ ባደርግ እኔም ደስ ይለኛል። በምንችለው አጋጣሚ ግን በየሀገሩ ያለን ሰዎች ሰብሰብ ብለን ድምፅ መሆን ያለብን። ወንድማችንን ከዚህ ችግር ማውጣት አለብን። ለአንድ ነፍስ ያልጨነቅም ብሏል። ለሱ እግዚአብሔር ያቅለታል። እኛ አይደለን የምናድነው። ግን ስለ ማንነታችን የምንጨነቅ ከሆነ ሁላችንም ዝግጁ ሆነን እንጠብቅ ነው የምለው እኔ። ትልቅ የፖለቲካ ክስረት ነው ያመጡት መንግስት። አመሰግናለሁ። ያ ትክክል። አይ ምንድነው አሁንም ፎከስ ማድረግ ያለባችሁ ሰው ባይቸገር ወይም ደግሞ ችግር ባይኖር ኢትዮጵያ ላይ 70 ሚሊዮን በላይ በ5 ቀን ውስጥ ሊያዳምጠው አይችልም። ኢምፓስብል። ከዛም ደግሞ መንግስት ደንግጦ መጀመሪያ 150 ህዝብ አስሮ ምንድን ነው ያለው? ከአሸባሪ ጋር በመጠርጠር በተደረገ ግንኙነት በመጠርጠር የቴዲ ዘፈን በወጣ በነጋት ከዛ የቴዲ መልስ ምት ተብሎ የስድብ ዘፈን ወጣ። የኦሮሞ መንግስት ነው ለማስባል አይደለም። ብልጽግና ልክ የሸገር ጁንታን የምወድለት ንግግር ይሄንን ነው። ብልጽግና የኦሮሞም አለበት፣ የአማራም አለበት፣ የትግራይም አለበት፣ የደቡብም አለበት ብሎ ነው የሚለው። አንድ ላይ ህዝባቸውን የሚያስጨፈጭፉ እዛ ውስጥ አለበት። ስለዚህ የሁሉንም ካልን ሰው እንደ አንድ ሊታገለው ይችላል። ብልጽግናን ግን ለኦሮሞ ከሰጠው የኦሮሞ ህዝብ የኔ ነው ብሎ ይቀበለዋል፣ ቢመራውም ቢጠላው። ግን እንደ አንድ መንግስት እንደ አንድ ጨፍጫፊ ተደርጎ ከታየ ምላሽ ለመስጠት ከባድ አይደለም። ህዝቡን አንድ ለማድረግ ከባድ አይደለም። ስለዚህ አሁንም እያልን ያለ ነው የኦሮሞ ህዝብን ይወክላል የሚል እዚህ ውስጥ የለም። ብልጽግና መንግስት ነው። እንደ መንግስት ግን መጠየቅ ባለበት ይሄ ሰው የህዝቡን ስሜት ስለተናገረ ህዝቡ ተቀብሎታል። ህዝቡ ያዳመጠው ለዚህ ነው። ካድሬዎች ጮው፣ የኢትዮጵያ ውስጥ ተደሰተ። ኢትዮጵያ ውስጥ እንዳይደመጥ ብትሞክሩም ነጮች ምን ይላሉ? ነምበርስ ዶን ላይ። ቁጥሩ ቫይራል ነው የወጣው። ልትከላከሉ ኃጢአት ነው ልትሉ ልዘምቱበት ልትረግሙት ብላችሁ እያንዳንዳችሁ ተነስታችሁ ፖለቲካ ብትሰሩ የአንድ ሰው ድምፅ የ70 ሚሊዮን ድምፅ እንደሆነ አሳይቷል። ስለዚህ አሁንም የምለው ምንድን ነው የቴዲ አፍሮን ግንኙነት ያላቸውን ሰዎች ማሳደድ ማለት ቴዲ አፍሮን ማሳደድ ነው። ስለዚህ በምን መልኩ አድርገን እነዛን ሰዎች ፍትህ መጠየቅ አለብን? ቴዲ ሳይነካ ጓደኞቹን በሙሉ ከበሉበት ብቻውን ከቀረ በለቅሶ በሀዘን በቃ በዋጋ ያጣል። ስለዚህ ያንን ነው አስተውሉ ብዬ የምናገረው። ቴዲ አፍሮ አጠገቡ ያሉትን አብረውት የሚሰሩ አብረውት የሚውሉ አብረውት ብዙ ነገር የሚያደርጉ ሰዎችን ከነጠሉት አሰሩት እኮ ምንም ትርጉም የለውም። ስለዚህ እኔ ቴዲን ከማሰር የተናነሰ ነገር ነው ያደረጉት እያልኩ አይደለም ያለሁት። ቴዲን አፍሮን አብረው አስረውታል ነው እያልኩ ያለሁት። ታስሯል ቴዲ። ምክንያቱም ወዳጁን ካሰርከው የሚሰማውን ስሜት አስበው። አሁን ለምሳሌ የአዲስ ታይምስን አንዱን ልጅ ታሰረ። አዲስ ታይምስን ሊደሰት ነው እንዴ? በዛ አይደለም። ይሄ እኮ ዴጎን ራውንድም እኮ አሁን ለአንተ እንዳልከው እሱን ነው የምልህ። ስለዚህ እኛ ድምፅ መሆን ያለበት በአሁን ሰዓት ነዋ። በአሁን ሰዓት ምን ማድረግ አለብን? ዓለም ላይ እኔ በእንግሊዝኛ ቪዲዮ ሰራለሁ። ነገር ዛሬ ማድረግ ያለብን መሰለኝ የኔ ሶሉሽን ልንገርህ። አንደኛ እኔ በእነዚህ ሰዎች በቴዲ ማናጀሮች ላይ በተደረገው ነገር ላይ በእንግሊዝኛ ቪዲዮ ሰራለሁ። ዓለም ላይ ኢንተርናሽናል እንዲወጣ ቴዲን ምን ያህል ትሬት እያደረጉት እንደሆነ በእንግሊዝኛ ቪዲዮ ሰራለሁ። ሌሎቻችሁ አረብኛ የምትችሉ በአረብኛ ተግባባን። ሌላ ቋንቋ የምትችሉ ደች የምትችሉ ሌላ ቋንቋ የምትችሉ በሙሉ በምትኖሩበት ሀገር ቋንቋ ቪዲዮ ስሩ። ቫይራል በተለይ አሜሪካ የሚኖሩ እዚህ የተወልዱ ያደጉ ልጆች በብዛት በእንግሊዝኛ ስሩ። ቲክታክ ላይ ያላችሁ። ስለዚህ ምንድነው የምናደርገው? አሜሪካ ያለን የእንግሊዝኛ ወይም የሌላ ቋንቋ የምትችሉ ወንድምና እህቶቼ በሙሉ እናጥለቅልቀው። ከዛ በኋላ መንግስት የሰው ልጅ ድምፅ አቅም እንዳለው ፓወር እንዳለው ከነሱ በላይ እንደሆነ ማየት መቻል አለበት።
ከዛ በኋላ እነዚህ ሰዎችን ይፈታል። እነዚህ ሰዎች ጋር ድርሽ አይልም መንግስት። እነሱን ነካው ማለት መንግስት በተለይ በስልጣኑ እንዴት ስልጣኑን ያመልከዋል። ስለሚያመልከው ስለሚንገጫገጭበት ነገር ይሆናል። ስለዚህ አሜሪካ ያላችሁ ወንድምና እህቶቼ በሙሉ ስፔሻሊ the young generation, I want to make sure you make a video about Teddy Afro because they are threatening him right now. So you make sure you make a video about it. Okay? Be a voice for Ethiopian freedom fighter Teddy Afro. Everybody has to do it. ያንን አድርገን በሙሉ ድምፅ አድርገን ዓለም ላይ እንዲሰማ እናደርጋለን። ከዛ በኋላ ያለውን ነገር አብረን የምናየው ነው። ይሄ ነው መሆን ያለበት ብዬ ነው የማስበው። እንደ መፍትሄ ነው የምናመጣው፣ እናደርጓለን። ቴዲ ጋር አጠገቡ ያሉትን አሰሩ ማለት የቴዲን ሞራል ነው የሚያደቁት። ከዛ በኋላ የእሱ ሞቲቬሽን ባዶ ይገባል። የቪው ፍለጋ አይደለም፣ ገንዘብ ፍለጋ አይደለም። ቴዲ አፍሮ የሰራው ገንዘብማ ብልጽግናን ተሻርኮ ሚሊየንስ ማግኘት ይችላል። ገንዘብ ቢፈልግማ አላሙዲን አንድ ዘፈን አትዝፈን 1 2 3 ዘፈኖችን እንዳዘብን ከዛ ውጭ ብር ልስጥ ብሎ በሚሊየንስ ያዘምበት አልፈልግም ብሎ ነው የወጣ። ቴዲ አፍሮ የገንዘብ ጉዳይ ሳይሆን የህልውና ጉዳይና የማንነት ጉዳይ ላይ ስለሚሰራ በሱ ጉዳይ ላይ ነው የምናደርገው። ቴዲ አፍሮን ያሰሩትን ሰዎች የታሰሩትን በደንብ አድርገን እነሱን ጨምሬ ይሄ ነገር እነዚህ ሰዎች በሁለት ቀን ውስጥ ካልተለቀቁ አፕራምሺው ቫይራል አስወጥቼ ይህን መንግስት ድምጥማጡን ነው የምናጠፋው። አፕራምሺው ድምፅ አይችልም አዝማሪ አይችልም ለሚለው መልሱ ምን አይነት እንደሆነ ከኔ ይጀምራል። ሌሎቻችሁ ሀሳባችሁን መስጠት ትችላላችሁ። አመሰግናለሁ። ጁንታው አሜሪካ ስለሆነ በእንግሊዝኛ ትንሽ ያስተላልፍልን። በእናትህ ጃፒ ቀሉን ተወው። አይ ነው ጃፒ it's no time my brother. this is not a time. you should ጃፒ ሌላ ጊዜ ከች please ጃፒ ተረጋጋ። ትናንት ነው የሸገር ጁንታ አሜሪካ ነገር ይገባው። እንዴት አድርጎ እሺ በቃ እኔ እንደ ሀሳብ እኮ ነው ተው please ጃፒ ሀሳቡ ስለሚመቸኝ ነው please ጃፒ የቁም ነገር ቦታ ላይ ቀልዳ የሰው ህይወት ነው የያዝነው። ገብቷል። የቴዲ አፍሮ ህይወት ነው በጣም ወደ ሀሳባችን ስለምንቀላለድ ነው። እኔ እንደ እውነት እኮ አዲስ በህፃን ልጅ ቂም አይያዝም። ወደ ሀሳባችን ወደ ስድድብም እንዳንሄድ ቆይ ጁንታ ምን አለ መሰለህ፣ ቀጥል፣ ተናገር አንተ ቀጥል። ችግር የለውም። እኔ በቴዲ አፍሮ ሀሳብ እስማማለሁ። ዮኒሻ ምንም የተለየ ሀሳብ የለኝም። የኢትዮጵያ ህዝብ እውነት ለሀቅ የሚቆም ከሆነ ትናንትና የስርዓት ለውጥ ሲያመጣ እውነት ስርዓቱን ተቃውሞ አይደል ያወረደው። ዛሬም እስቲ እንየው መርጦ አልቃሽ ካልሆነ ግን እኔ ተደብቆ ማልቀስና ፊት ለፊት ለአዲስ አበባ ልጅ ነኝ ኢትዮጵያዊ ነኝ እያልክ የዘመርክ ቤዝ የማይመታ ነገር ስትሰራ ካየሁ እኔ ነው የሚቃወም። ቀድሜ ገብቷል። ትክክል አይደለህማ። እኔ ማታለል አትችልም። እዛ ተወልጄ ባደግኩበት አካባቢ ላይ ትናንትና የሆነ ነገር ምልክት አይቻለሁ። ያ ምልክት እውነት ማለት ስለ እውነት የምናወራ ከሆነ ማንፎጋገር ከሆነ የተዋወቅን ብንሸዋወድ ይሻላል። አሁን ውጤት የሚያመጣው ከነበረው ኃጢአታችን ተነጻስተን እውነት የኢትዮጵያ ህዝብ የተበደለ ከሆነ አሁን ትናንት የስርዓተ ለውጥ ሲያመጣ እነዛ የመሩት ሰዎች የአስተሳሰብ ችግር ስላለባቸው እንጂ የተቃወማቸው ከሆነ አካባቢ ስለመጡ አይደለም የተቃወምኳቸው የሚለውን ነገር እኔ ማረጋግጠው በተግባር ነው። አንደኛው ቴዲን በተግባር ስላየሁት ነው። እኔ እንደማንኛውም ትግራዋይ ማልቃወሙ። ለምን ትናንት የሆነን ስርዓት ሲቃወም ነበር፣ ዛሬም ይሄንን ስርዓት እየተቃወመ። ስለዚህ ይሄ ልጅ መርጦ አልቃሽ አይደለም። ህዝቡም ደግሞ መርጦ አልቃሽ ካልሆነ ከዚህ ልጅ ጎን ሆኖ ይሄንን ስርዓት ነቅሎ ከጣለው ትክክለኛ መንግስት ነው ብዬ አምናለሁ። የነ ወይዘሮ ቤቴሌም እነ ጃላዲስ ወንድማችን አትሊስት ጃላዲስ የቅድማ ሐሳቡን የምገዛው ሊል የፈለገው የገጠር ልጅ ሲል እናቱን ከገጠር ነው የመጣችው። እሱን ረስቶት አይደለም። ግን እነ ወይዘሮ ቤቴሌም ቶሎ ኮሌክሽን ናቸው፣ አይረዳቸውም። ወደ ድሮ ዘመን ነው የሚወስዱና ወያኔ ህወሓት ትግራይ እንደዚህ ያለኝ እኛ እንደዚህ ሁላችንም ተበዳለን። አንተ ቤት እኮ ነግሬያለሁ። እኔ ማልቀበለው ነገር ሁላችን አራሚት አርጊ አንቺ ነኝ ዝም ብዬ ሰሞሽ አይደል እንዴ? ምንሽ ነው እኔ ከትግስት ነው ሰሞሽ እንዴ? ስታቀራሹ አልነበረም እንዴ? ይቅርታ አድርጉልኝ። እኔ ቁም ነገር የሚያወሩ መስሎኝ ነው። እነሱ ፐርሰናል ኬዝ ነው ያላቸው። ስለ ቴዲ ተጨንቀው አይደለም። ስለ ቴዲ ተጨንቀው ስላልሆነ ይቅርታ አውርጃቸዋለሁ። የቴዲ ጉዳይ አንገብግቧችሁ፣ የቴዲ ጉዳይ ተሰምቷችሁ፣ የቴዲ ጉዳይ
ጨንቋችሁ አይደለም። I don't think you do that። እውነት ቴዲ ቢሆን የተሰማችሁ እናንተ እንድትሰዳደቡ አይደለም። ደጋግሜ ተናገርኩኝ፣ ደጋግሜ ነገርኳችሁ ስለ ቴዲ እንጂ ስለ እናንተ ፐርሰናል ጉዳይ፣ ስለ ሀብትሽ፣ ስለ ቤቲ፣ ስለ ጁንታው አይደለም። it's not about that። ለምንድን ነው የማይገባችሁ ግን? ሌላውም እኮ በትኩረት የማይሰማችሁ ለዛ ነው። ሌላውም እኮ አጀንዳችሁን ቀርጻችሁ መጣችሁ መነጋገር ካልቻላችሁ ፖለቲካችሁ የማይሰራው ለዛ እኮ ነው። ለምንድን ነው እኔ ተደማጭነት የማገኘው? ፎከሴ አንድ ነገር ላይ ከሆነ እዛ ላይ ነው ፎከስ የማደርገው። ይሄንን ልመዱ እንደ ፖለቲከኛ። ምናልባት ተማሩ፣ ካልቻላችሁ ተማሩበት። ስለ ቴዲ አፍሮ ምክትል ማናጀር ታስራለች እያልኩኝ፣ ስለ ቴዲ አፍሮ ወዳጁ ታስሯል እያልኩኝ፣ እንዲሁም ደግሞ የአዲስ አበባ ልጅ ከ150 በላይ ሰዎች ታስረዋሉ ለነዚህ ድምፅ እንሁን እያልኩኝ ወያኔ እንትና መጣ እንትና ሄደ በዚህ ወጣ በወያኔ ዘመን በሹሉቃ ዘመን ምን አገባን? ኢትስ ኦልሬዲ ዳን። የምንቀይረው ነገር አይደለም። ሶርሱ ማን ይሁን ምን ይሁን አብሮ ነበረበት። አማራ ከወያኔ ጋር አልሰራ፣ ኦሮሞ ከወያኔ ጋር አልሰራ፣ የአዲስ አበባ ልጅ ከኦሮሞ ጋር ከወያኔ ጋር አልሰራ፣ ሰርተዋል። አብሮ የተጠቀሙ አሉ፣ አብሮ የተጎዱ ሰዎች አሉ። አሁን የምናወራው ግን የቴዲ አፍሮን ጉዳይ ፎከስ አድርገን እንነጋገርበት ነው እያለን ያለ ነው። በምንኛ ቋንቋ ነው የሚገባችሁ እናንተ? አዶንቴ ፖለቲካችሁ አልሰራው ለዛ ፎከስ አድርጉ። ቴዲ አፍሮን you make sure I'm going to speak in English as well. There is an Ethiopian singer, famous singer, we call him King Teddy Afro. Teddy Afro was talking about economical, social and political things about Ethiopia. He got a song 5 days ago. He released one of the city. No, Japi aunat gavan, please. You don't. Anta kaldu no, kum nagar aura. Please don't do it. So Teddy Afro released a song 5 days ago. Let me put him on the back. Let me put him on the back. This is, oh my goodness. You can't see the picture either. Let me get another one. This is it. Yeah. This is a singer. One of the Ethiopian, like King Michael Jackson in America. He released a song. He released a truck. So everybody was listening about it. It has about over 70 million views on YouTube right now. It's called Dastal. He got that released within the second day. They got about 150 people being imprisoned right now because they were listening to his song, his music. Now they arrested his best friend as well as his assistant manager. So I want everybody to be voice for the voiceless, because any people that live in Ethiopia, they cannot speak about anything against the government. Because if they do that, they're going to be imprisoned as well. There's no freedom in Ethiopia whatsoever. They pretend there is democracy, there is a good infrastructure, there's a lot of things that they say. It's not worked by